አንቺ ካላገባሽ እኔን ያገባኛል ምን ሆነሽ ነው አላቅም ሰውዬ ለምንድን ነው እኔ አልገባኝም ለምንድን ነው ለቀቀኝ ልደበደበኝ ነው ዝም በል እባክህ ምን አገባኝ ስለሱ ዝም በል ምን ላድርገው እንቻምሻል በልጆች ማንና ቆይ አዳምጪኝ አይደለም ወንድም ስለማን ፈልግ ነው እንዴ አላዳምጥህም ላትፈልጊ እኮ ትችያለሽ አልገባኝም ለምንድን እያስገደድከኝ ያለው እንዴ በቃ እንደውም ተወኝ ገድያታለሁ በቃ ተወኝ በቃ ገድያታለሁ በቃ ምን ይሁን እያወቅሽ ማለት ሐሳቤ እንድትደፈርና አንገቷን ሰብራ እንድትኖር እንጂ እንድትሞት አልነበረም እሺ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር በአንድ አዲስ ክስተት አንድ ሰፈር ውስጥ እገኛለሁ ማለት ነው። የጠፋ ብላችሁ ስትጨነቁ ለነበራችሁ እህቶቼ፣ ወንድሞቼ፣ እናትም አባቶቼ እጅግ ምስጋና ከልብ ነው። ወደ ስራ ተመልሻለሁ በይፋ ማለት ነው። እንደተለመደው ዛሬም አንድ ነገር ለማጣራት አንድ ቤት ውስጥ ነው የምንገኘው ማለት ነው። ጥቆማ ያደረሰን ወንድሜ ደግሞ እዚህ አጠገቤ የምታዩት ወንድማችን ነው። በዋነኝነት እንግዲህ ወንድሜ እያለ ያለው ነገር ምንድን ነው? የሱቅ ደንበኛ ለረጅም ጊዜ ኦልሞስት ወደ 8 ዓመት ገደማ የሱቅ ደንበኛ ጎረቤት ነበረችኝ። አሁን ግን የት እንደሄደች አናቅም እኛ እና ግራ ገባን። ለህግን ብናመለክት ምንም አይነት ምላሾች አልተሰጡንም ብሎ ነው ወንድማችን እንግዲህ ጥቆማውን የሰጠን ማለት ነው። እኛም ምንድን ነው የተፈጠረው ነገር ያለው ነገር ምንድን ነው የሚለውን ለማጣራት እዚህ ሰፈሩ ድረስ ተገኝተናል ማለት ነው። እንግዲህ ወንድማችን እንደነገረን ከሆነ እቺ የጠፋችው ወጣት ሴት ማለት ነው ከሌሎች 2 ወጣት ሴት ጓደኞቿ ጋር ትኖር እንደነበረ ነው ማለት ነው የነገረን ማለት ነው። ስለዚህ የት ሄዳ ነው ምን ሆና ነው ሲጠይቁስ ምላሽ የማይሰጣቸው ለምንድን ነው? እንግዲህ ጓደኞቿንም በተደጋጋሚ ሲጠይቅ ምንም አይነት ምላሽ እየተሰጠው እንዳልሆነ ነው ይህ ወንድማችን ሊያስረዳን የቻለው ማለት ነው። ስለዚህ እኛም ሰው አይደለም ሰው ሌላም ነገር ሲጠፋ በአካል ተገኝተን ነገሮችን ለማጣራት እንሞክራለን ማለት ነው። እንደተለመደው ዋናውንና ትክክለኛውን ነገር ከወንድማችን አንደበት ነው የምንሰማው። ታዲያ እናንተ ይህን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ሳብስክራይብ እንዳይረሳ። እንግዲህ ያው ሌላውን ነገር ከወንድማችን አንደበት እንስማ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም ይሁንልህ። ሰላም እንዴት ነህ? ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን እኛም ደህና ነን። እስኪ በቅድሚያ ስምህን አስተዋውቀን። አይ ለደህንነቴም ስምህን መናገር አልፈልግም ካልክ ደግሞ ችግር የለውም እና እስኪ ምን እንዳጋጠመህ እያንዳንዱን ነገር። ስሜ ቆይና ምንድነው አንተ ቅድም እንዳወራ ነው አንተንም ለማግኘት የመጣሁበትና ይህን ጉዳይ ወደ እናንተ ይዤ የመጣሁበት ትልቁ ነገር ምንድነው እንዳልከው 8 ዓመት ይሆናታል። ደንበኛዬ ነች። ሱቅ ላይ ነው የምሰራው እኔ። የተለያየ ሸቀጣ አለ እንደ ሚኒ ማርኬት ነገር ነች እና አብዛኛውን ነገር ትወስዳለች ከኔ ጋር። አስቤዛ የምታደርገው እኔ ጋር ነው። የተለያዩ ነገሮች ታደርጋለች፣ ትወስዳለች። አንዳንዴም ያው ደሞዝ ሳይመጣ ሲቀር የሆነ ጊዜ ብድር ምንም ትሰጣታለህ እና 3 ሆኖ ነው እንግዲህ ቤት የተከራዩት እዚሁ አቅራቢያችን ላይ ማለት ነው። 3 ናቸው ቤት ሲከራዩ እና ምን ይሆናል የሆነ ጊዜ በኋላ ልጅቷ ጭራሽ ትጠፋብኛለች። ምንም በቃ ጭራሽ ጠፋች። ይሄ ነገር እንዴት ነው? ያው 2 ቀን 3 ቀን ምናምን በራስ የምታስበው ነገር አለ። ክፍለ ሀገር ቤተሰቦቿ ጋር ሄዳ ይሆን ወይ የሆነ ነገር ሆና ይሆን ምናምን ወይ ታማ ይሆን ብለህ ትገምታለህ። እነዚህ አይነት ነገሮች እየበዙ መጡና አብረዋት የሚኖሩትንም 2 ልጆች እንዴት ነው እቺ ልጅ ጠፋች? ያው እንደ ቀልድ ነው የምትጠይቀው ምናምን ስትል የሚመልሱልኝ መልስ እንደ ቀልድም የሆነ ፌዝም ነበር መጀመሪያ አካባቢ ላይ። ግን አረንዶ እቺ ልጅ እያልኩ ጠንከር እያልኩ ስጠይቃቸው ምናምን ነገር የሆነ ያለመመለስ አይነት ነገር ነው። እኛም እናውቃለን አይነት ነገር አብራችሁ አይደለ የምትኖሩት? እንዴት አብራችሁ እየኖራችሁ እኛ እንዴት እናውቃለን ትሉኛላችሁ የሚለው ነገር እንደገና ጥርጣሬ ውስጥ ከተተኝ። የእነሱም መልስ ጥርጣሬን የበለጠ እንትን አለው እና እንግዲህ ፈጣሪ ነው የሚያውቀው መቼም የሰው ልጅ
ይገጥመዋል ማትለውን ሊገጥመውም ይችላል። በሌላ እንግዲህ በስራ ብትሄድም ይችልች የሆነ ስራ አግኝታ ሄደች ወይ ቤተሰቦቿ ጋር ሄደች ብለህ ነው ለጓደኛ መመለስ መቻል ያለብህና የመለሱ ሊመልስ ግን ለእኔ ደስ አላለኝ። ያንን መልስም ደስ ስላላለኝ ጠንከር ብለን ገፋ ብዬ መጠየቅ አለብኝ የሚለው ነገር ውስጥ ስለነበረ በደንብ አጠንክሬ ጠየኳቸው ልጆቹ። በቃ መልሳቸው እኛ የምናውቀው ነገር የለም ነው። ያው ወደ ህግም ለመሄድ ያው ቤተሰብ መሆን አለብህ የሚል ነገር አለ። እንዲሁም አንድ ሌላ ልጅ አለች አብራን የመጣችው ጥቆማ ለመስጠት የአንተ ሚዲያ በደንብ ሞር የምታውቀው እሷ ነች። ከዛ አንጻር ነው እንግዲህ ይህን ጉዳይ አጣርታችሁ ይህች ልጅ ያለችበት ሁኔታም እንዲታወቅ እንደው ብቻ ሰው አይደለ አብረን ኖረናል 9 ዓመት ቀላል አይደለም። ጓደኛ እንዳላት አውቃለሁ። ብዙ ነገር ታወራኝ ነበረ። እንደ ታላቅ ወንድምም ታይኝ የነበረው ብዙ ነገሮችን እናወራ ነበር። ያው እየተቀራረብክ ስትመጣ እየተጫወትክ ትሄዳለህ እና የሆነ ተስፋዋ ደስ የሚል አላማዋ በጣም ደስ የሚል ልጅ ነበረች። በቃ ጥረቷ ደስ የሚል ልጅ ነበረች እና እንደውም በቅርቡ ታገባለች ምናምን እያለን የምናስብ እንደዚህ አይነት ሀሳብ የነበራት ልጅ ስለነበረች እንደው በቃ ያው ሰው አይደለ እኔም እህቶች አሉኝ እና ሰው እንደዚህ ሲጠፋ ይሄንን ጉዳይ ለምን ፍቅረኛዋ አላመለከተም? እንግዲህ አሁን ፍቅረኛዋ እንዳላት አውቃለሁ እንጂ የት አካባቢ እንደሆነ ምናምን የማውቀው ነገር የለም። እኔ ከዛ አንጻር ነው እንጂ እሱን ባውቀው እንኳን ወደዛ ነገር እንሄድ ነበር። ግን እሱን እኔ አላውቀውም። ያው እሷ በምታወራኝ ነገር በምትገልጽልኝ ነገር እንደ ታላቅ ወንድምም ስለምታይ እንደው ምናልባት ያው ፍቅረኛ ከሆነ ሰፈር ድረስ ሊሸኛት ከመጣ የተለያየ ነገር አይተህ የምታውቀው ነገር ካለ ብዬ ነው እንጂ ካላወቅህ እንኳን ችግር የለውም። አይ ሊመጣ ይችላል፣ ሊሸኛት ይችላል። ይሄ ስራ ላይ ስለሆንኩ እኔ ልብም አለው መገሬ ነው ልልህም መልኩንም በደንብ ልለየው ስለማልችል ለዛ ነው እንጂ እና እንደዛ ነበር። እና ይበልጥ ደግሞ እንግዲህ ያቺ ጓደኛዋ ምን ልጅ አሁን አብራኝ የመጣችው ልጅ እሷም እንግዲህ መቼም ካርዱ እንደ ብርቱ 2 መድኃኒቱ ይባላልና ትክክል እንደዛ ነው። እና በጣም ስለተሰማኝና መቼም እናንተ ብዙም በሚዲያችሁ እንደዚህ አይነት ነገሮችን በደንብ ስለምትሰሩ በደንብ ፈልፍላችሁም ስለምታወጡ እንግዲህ እግዚአብሔር ይጨመርበትና እስቲ ይህን ነገር ብናውቅ ብዬ ነው ለእናንተ እዚህ ጥቆማ ለመስጠት የፈለግኩትኝ። በጣም ጥሩ ነው ወንድሜ። እስኪ እንደው ልጅቱ እዚህ ቦታ ሄዳለሁ ብዙ ነገር ታማክረኛለች ብለኛል እና እዚህ ቦታ ልሄድ ነው እዚህ ቦታ ደግሞ ሄዳለሁ ያለችህ አንዳንድ ቦታዎች ከነበሩ አስታውሰህ ብትነግረኝ። እንግዲህ ያ ብዙ ጊዜ አሁን መጥፋቷን ያጠራጠረኝ ምን መሰለህ፣ አንደኛ እዚህ ቦታ ሄዳለሁ እዚህ ቦታ እንዲህ ክፍለ ሀገር እንኳን ቤተሰብ ልጠይቅ ብላ የምትሄድ ልጅ አይደለችም። እንዲሁ ዝም ብሎ ነው ወደ ብዙ አጥፍት ያለው። ገብቶሃል? እንግዲህ 8 ዓመት በቆየንበት ጊዜ ብዙ እናወራለን ብያለሁ። እንደዚህ ክፍለ ሀገር ቤተሰቦች አሉ እንደዚህ ዘመዶች አሉ ብላም ስትል አልሰማትም። እንደው ብቸኛ ነገር ትመስለኛለች። እኔ ጉዳዩንም እንደው በደንብ ላጤ ነው የፈለግኩት ከዚህ አንጻር ነው። ለዚህኛዋ ጓደኛ እችም ያው በጣም አይቀራረቡም እንጂ ብለኛል። ከአንተ ውጭ ሁለተኛው ጠቋሚ ብዙ ላይ ይቀራረቡ ይችላሉ እንጂ ጓደኛቸው ናት ብለኛል። ለምንድን ነው የማያቀርባት? እንደው የምታውቀው ነገር አለ? እንግዲህ መቼም ያው በእርግጥ የሴት ጓደኛ በጣም ከባድ ነው ሲባል ሰማለሁ። ታውቃችኋል፣ ያው እርስ በርስ እንደዚህ አይነት ነገር አለ። ጓደኞች ይችላሉና ያው መቼም ይህን ግልጽ አታደርገውም። ያው ሰው እንደ ባህሪው የተለያየ ባህሪ ነው ያለን። ሁሉም አይደለም። አንዳንዶቹ ብዙ ጊዜ የሴት ጓደኛ ሲባል እንሰማለን። እንደዚህ አይነት ነገር ይመስለኛል። በዛ ያው የአቻ ግፊት እንደምንለው የለም፣ አቻ ተቃራኒ ጾታ ይሻላል። በትክክል በወንዶቹ ይሻላል እንደውም እሱ ነገር። ግን ቢሆንም በቃ አያቀርቧትም ነበር። ግን ያችኛው አሁን ጠፋች የምልህን ትንሽ ይቀራረቡ ነበር ከሷ ጋር። እና ያው እንግዲህ
መቼም ለወንድ የማይወራ ለእሷ ታወራታለች የሚል በእርግጥ እሷንም እያንዳንዱ ነገር ሞር ከአንተ የምታቅሷ ስለሆነች ልትሆን የምትችለው ጠይቃታለሁ። እስኪ ካሜራማን ጥያቄ ካለ እስኪ አንድ ሁለት ጥያቄ እድል ልስጥ። እሺ አመሰግናለሁ ወንድሜ። በመጀመሪያ ላይ ቅርበታችሁ ነው እዚህ ያደረሰ ብዬ አስባለሁ እና አንዳንዴ ከጎን ያለው ሰው እንዲህ ርቆ ሲጠፋ ምን ሆኖ ነው የሚል ነገር አሪፍ ነው። ብዙ ተመልካቾችም ከአንተ የሚለምዱት ነገር አለ። ምክንያቱም ነገራቶች ሳይፈጸሙ ወይ የጠፋችበት ጉዳይ አይምሯችን ውስጥ እንደሚመላለሰው ችግር ቢሆን ወይ የሆነ ነገር እንኳን ቢሆን ያ ሰው ሳይጎዳ እንደርስለት ይሆናል። ገባ በጊዜ መናገሩ ጥቅሙ ነው እና ኦልሞስት እቺ ልጅ ታውቃታለህ ይሄን ያልከኝን አመታቾች ውስጥና ጓደኞቿ ጋር እንደምትኖር ምናምን ታውቃለህ እና ምን አይነት ኦልሬዲ ወይ ልጠፋ አካባቢ ላይ ምን አይነት ነገር ለየት ያለ ነገር ያወራች ነገር ካለ ድንገት ኦልሞስት እቤት ያለችበት ሁኔታ ሊሆን ይችላል። ሁለት ደግሞ አጠቃላይ እንደመልስ የምፈልገው እቺ ልጅ ከጠፋች በኋላ ጓደኞቿን ስታወራቸው የሚመልሱ መልሶች አሉና ምን አይነት ሁኔታ ላይ ናቸው? ኢቭን ነው እንዳንተ ተጨንቀው እንዳንተ ተጠቦች ልጅ የት ሄደች ብለው የተጨናነቁ ነው ወይስ ደስተኛው ነው ህይወታቸውን እየቀጠሉ ነው? ድንገት የሚያስጠረጥር ነገራቶች ከነሱ ጋር ያየው ነገር ካለ ቤት ውስጥ መጀመሪያ አካባቢ እንግዲህ ልጠፋ አካባቢ እንዳልክ ትዝ ይለኛል። የሆነ ደሞዝ አካባቢ ነው የነበረባትን ዕዳ እንዳለ ምናምን ከፍላኝ ምናምን ነገር ነው። በፊትም ልምድ አላት። በነገራችን ላይ እንትኗ ንጹህነቷ በጣም ያስደስተኛል። ይሄ ከኔ ለፍ የምትል ልጅ አንተማ እንዳይቀር ወደ እኔ እንዳይመጣ የምትል ሰው ነች እና በጣም ጠንቃቃ ልጅ ልጅቷ። ሰላማዊ ነገር ነው የነበራት በሰዓቱ የነበረው ነገር። እንዲህም ማለት የከፋው ሰው ምናምን ነገር አላየሁባትም። ከእነሱም ጋርም ሰላም የነበረች ነው ይመስላል። በኋላ ምንድነው አሁን ስለ ጓደኞቿ ላልከኝ ነገር የጓደኞቿ መልስ መጀመሪያ ላይ የሆነ ቀልድ ነገር ነበር የመሰለኝ። ቅድምም ተናግሬዋለሁ። እንትን እያለ ሲመጣ ግን የሆነ ጠንከራ አድርጌ ስጠይቃቸው ግን የሚመልስ እኛ ምን አውቃለን አይነት ነገር ሆነ። ምን አገባ አይነት ነገር ገብቶሃል አለ አብሮ እንደኖረ ሰው አይ እሷ እኮ ምናምን አጽንኦት አልሰጡትም ጉዳይ ነው ቸል ማለት ነገር አየሁባቸው። ዳት ሚንስ ደግሞ ይሄ የሆነ ችግር አለ እንድልና እንድጠራጠር ያደረገኝም አንዱ ፓርት እሱ ነው። ሲሪየስ ሆኖ ነው የሚመልሱ። ደጋግሜ ስጠይቃቸው ፊታቸው ሁሉ መቀየር ጀመረና እነዚህ ልጆች ተጋጭተው ይሆን ብቻ የእሷ መጥፋት ነው ሜን ፖይንቱ። ግን ደስ የማይል ነገር አይቼባቸዋለሁ እነሱ። ለዛ ነው ወደዚህ ወደ እናንተ። በጣም ጥሩ ወንድማችን። እስቲ ደግሞ አሁን ሁለተኛው ጥቆሚ ትግባና እያንዳንዱ ነገር ሞር ደግሞ በዝርዝር እሷንም እንጠይቃት። ምክንያቱም እሷ አንደኛ ሴት ናት፣ ሁለተኛ በቅርበት ታውቃቸዋለች። አብረው ሲወጡ ሲገቡ ስለነበረ ያው ያገፋፋችህም እሷ እንደሆነች እናውቃለን። ስለዚህ እሷን ደግሞ እስኪ አስገባትና መምጣታችን ካልቀረ እያንዳንዱ ነገር አዳምጠን እኛም በጥልቀት ነገሩ ለመመርመር ያስችለን ዘንድ ማለት ነው። ትግባና ታወራ። አንተ ግን ለሰጠህን ጥቆማ ደውለህ አንተ ነህ ያልከንና በጣም ነው የምናመሰግነው። ቀደም ብሎታል ካሜራማንም ጋዜጠኛ ወንድማችን አንድነት ማለት ነው። በዋነኝነት ቅድም ያላቸው ነገሮች ምንድን ናቸው? መተዋወቅ ብዙ ነገር ነው፣ ትልቅ ነገር። አንድ አጠገብ ያለ ሰው ሲጠፋ ለምን የት ሄደ ምናምን ብለህ የምትይል እኛ ከኢትዮጵያ ባህል አብሮ ያለ ባህል ነው እና አመሰግናለሁ። እሱ ልልህ እፈልጋለሁ። እስኪ እሷን አስገባትና አንዳንድ ጥያቄዎችን ደግሞ እሷን እንጠይቃት። አመሰግናለሁ። እንግዲህ እግዚአብሔር ይቅናችሁ። ውድ ተመልካቾች በድጋሚ እንደምንቆያችሁ። እንግዲህ ሁለተኛው ጠቋሚያችን አጠገብ የምትዋት እህታችን ናት ማለት ነው። በዋነኝነት እንግዲህ እቺ እህታችን የነዚህ የጓደኛ ማማቾቹ ተጨማሪ ጓደኛ ናት። ምንድን ነው እቺ እህታችን እንግዲህ ያየችው ሞር ደግሞ ሴቶቹን የት ሄደች ብላ ወይም የጠፋችው ሴት ናርዶስ ነው የምትባለው። ናርዶስ የጠፋች በምትላቸው ሰዓት በቃ ትክክለኛ ምላሽ እንደማይሰጧት እንደሚያስቀይሟት ሁላ ዛቻና ማስፈራሪያዎች ሁሉ እንደነበሩ ነው ይህች እህታችን ደግሞ እየነገረችን ያለችው። በዋነኝነት የእሷንም ማንነት ማንገልጽ ይሆናል
ግን ደግሞ ያው እዚህ ጋር ስለመጣች ምስጋናችንን አቅርበን ወደ ጥያቄዎቹ እናልፋለን ማለት ነው። እህታችን እናመሰግናለን። በመጀመሪያ ደረጃ እስኪ ምንድን እንደነበሩ እቺ ናርዶስ የምትባለዋ ሴት ከጠፋች በኋላ የት እንደሄደች አይታወቅም። እንግዲህ ተሰውራለች፣ እንደውም ወደ ውጭ ሀገር ወጣለች፣ እንደዚህ አይነት ነገሮች ይሉ እንደነበረ ነግረሽኛልና ምንድን ናቸው የነበሩት ነገሮች? አይ አክቹሊ እኔ እንኳን ከጓደኛቸው ነኝ፣ ግን እንዴት ነው ሶስቱ በጣም ይቀራረባሉ ከኔ በላይ አንድ ላይም ስለሚኖሩ አንድ ላይ ስለሚወጡ ስለሚገቡ እኔ የሆነ እንደ ሩቅ ጓደኛ ነኝ ገባ እና ግን ስቲል ብዙ ጊዜ አንድ ላይ እናሳልፋለን፣ አንድ ላይ እንወጣለን፣ አንድ ላይ እንገባለን፣ አንድ ላይ እንበላለን ነው እና ከሷ ጋር የምንደዋወል ነበር ረጅም ጊዜ ምናምን ነገር። እንደውም ልጠፋ ሰሞኑ ምናምን ነገር የሆነ እኔ ጋር የወሰደችው የተወሰነ ብር ነበረ እና ልክ ደሞዝ ገብቷል ምናምን ብላ አስገባችልኝ። ቴንኪው በቃ የመጨረሻ ወሬያችን እሱ ነበር። አመሰግናለሁ ምናምን ነገር ብዬት በቃ ሰሞኑን እንገናኛለን ምናምን ነገር ተባብለን ነው ስልኩን የዘጋ ነው። ከዛ ከሆነ ጊዜ በኋላ ምናምን የጠፋችሁ ምናምን ብዬ ስደውላት ስልኩ አይሰራም። በቃ ኖርማል ነው መሰለኝ እና ከዛ ቆይ ጄምስ ደውላት ምናምን አይሰራም። ከዛ እነሱን ምናምን ሳገኛቸው ምናምን መጀመሪያ ላይ አትመጣም ቤት ነገር አይነት ምላሽ ነበር የሚሰጡኝ። ቤት እየመጣች አይደለም። ከዛ ለምን የሄደችበት አለ ምናምን ነገር ስላቸው አይ ለእኛ አልነገረችንም፣ ግን ከሀገር የወጣች ይመስለናል ፕሮሰስ ጀምሬያለሁ ምናምን ነገር ስትል ነበር። ከሀገር የወጣች ይመስለናል፣ ግን ነግራን አይደለም የሄደችው አይነት ወሬ አወሩኝ ምናምን ነገር። ግን የሆነ አልተዋጠልኝም ነበር፣ ምክንያቱም ሰው ሳይናገር ድንገት ተነስቶ ሊሄድ አይችልም። ከዛ እሺ ምናምን ነገር ተባለ። ከዛ የሆነ ከዛሬ ነገር ትገኛለች፣ ከዛሬ ነገር የሆነ በቃ እዚህ ቦታ ሄጄ ነው ምናምን የሚል ምላሽ ትሰጣለች ብዬ ስጠብቃት ነበር። ግን በጣም ረጅም ጊዜ ሆነ። ከዛ እነሱን እንደውም የሆነ ስታወራ የሰሙት ስልክ ካለ ሜቢ ቤት ውስጥ አንድ ላይ ስለሚኖሩ ወይም ታገኘው ሰው ካለ ወደ ውጭ ሄዳም ከሆነ በቃ ቤት ውስጥ የሆነ ነገር ማድረጉ አይቀርም። እሱን አይተው ከሆነ ምናምን ነገር። ግን መጀመሪያ ሰሞን ላይ የሆነ ቶሎ አድርገው ነበረ ወሬውን የሚቀይሩት። ከዛ እየቆየ ሲመጣ በቃ እንዴት ወሬ አታዋሪ ምናምን ነገር፣ እኛን አይመለከተንም፣ ከፈለግሽ ሄደሽ ፈልጊያት። እንደውም ወደ ጸብ ገባን፣ ወደ መጨረሻ አካባቢ ማለት ነው። መጀመሪያ ኖርማል ነበር የሚነግሩኝ። ከዛ ከሆነ ሰዓት በኋላ በቃ መጣላት ጀመረን። በቃ የሆነ ለመዝናናት ለመገናኘት ከሆነ ከኛ ጋር የመጣሽው ከኛ ጋር ተገናኝ፣ ስለ ናርዶስ የምታወሪ ከሆነ ግን በቃ አትምጪ አይነት እንትን ተጀመረ ማለት ነው። እና በጣም አየሁኝ ምናምን ነገር። ቤተሰቦቿንም ማግኘት አልቻልኩኝም። ሜቢ እነሱ ጋርም ሄዳ ከሆነ ብዬ ስለ እንደዚህ በጣም ቅርብ የሆንን ሰዎች ስላልሆንን ስለ ቤተሰቦቿ ምንም ማውቀው ነገር የለም። እነሱ እንደውም ሞር ስለሚቀርቧት እስቲ አጣሩ ጠይቁ ምናምን ነገር። ቦይፍሬንድም ስላላት የእሱ ስልክ ካላቸው ምናምን እንዲደውሉ በጣም እንትንላቸው ስለነበር እነሱ ግን ፈቃደኛ አይደሉም። እና መጣላት ምናምን ስንጀምር ይሄ ነገር በቃ ደስ እያለኝ አይደለም። እና እስቲ የምታደርጉት ነገር ካለ ብዬ ነው እንደውም እሱንም ማናግሬው አብረን የመጣ ነው። በጣም ጥሩ፣ በጣም ደስ ይላል። ግማሹ ልጅቱ የት እንዳለች እንዲታወቅ አይፈልግም፣ ግማሹ ደግሞ ልጅቱ የት ሄደች የሚለው ነገር አሳስቦታል ማለት ነው። እንደው ጓደኛ ከነበራችሁ ብዙ ጊዜ የምታሳልፉበት የነበረው ቦታ ወይ ደግሞ ልጅቱ ብዙ ጊዜ ትሄድ የነበረበት ቦታ ይኖር? አይ እንደዚህ አንድ ኮንስታንት የሆነ ቦታ የለንም። እንደዚህ በቃ ደሞዝ ሲደርስ ምናምን ወይ የሆነ ብር ስናገኝ ምናምን አዲስ የተከፈተ ቦታ ካለ ለመዝናናት ያው እንደ ሴት ፎቶ ለመነሳት ምናምን አለ አይደለ፣ እንደዚህ አይነት ቦታ እንሄዳለን እንጂ አንድ ቦታ ዘውትረን የምንሄድ ሰዎች አይደለም። እና ለዛ ነው ብዙ ቦታም እንትን ብያታለሁ። ስለም ቤት ውስጥም ተመልሳም አልመጣችም። ገባ እነሱ ቤት ሄጃለሁ ብዙ ጊዜ ተደጋጋሚ፣ እሷ ከጠፋች በኋላ ግን ደርሳም አታውቅም። ኢቭን እቃዋን ሁላ ለመውሰድ አልመጣችም እቺ ልጅ። ገባ ሰው እኮ ከቤት ሲወጣ እንኳን ሄዶ እንኳን ቢሆን እቃውን ይዞ ነው የሚሄደው። ሰው ድንገት ነው የወጣችሁ ይመስለኛል። እንግዲህ በጣም ግራ የሚያጋባ ነገር ነው። ጥያቄዎች ካሉ ቀጥል። እንድነት አይ ቲንክ ኦልሬዲ ግራ ያጋባ ማለት ነው መናገር። ግን በሰዓቱ የጠፋች ታይም ላይ ኦልሬዲ የደሞዝ ነገር ነው ያወራችሁት እንዳልሽኝ። እሱም ብሎሽን ከላከችልሽ በኋላ ነው ሙሉ ለሙሉ ደብዞ የጠፋውና የሆነ ከገንዘብ ጋር የተያዘ ነገር የምታውቂው ነገር ካለ ኢቨን ነው የሰው ሀቅ ካለባት የተበደረ ያለው ይሄ ደሞዝ ወጥቶ የዚህ ልጅ ገንዘብ በከፈልኩት
እያስጨነቀኝ ነው ምናምን ላይ ያወራችሽ ነገራቶች አሉ ወይ? አይ ሲጀመር ያን ያህል የምትበደር ሰውም አይደለችም ማለት ለቤት ኪራይና በቃ ለተወሰነ ለምግብ ወይ ለልብስ የሚሆን ነገር ነው እንጂ ይሄን ያህል ትልቅ ብር የምትበደርም ሰው አይደለችም። ምክንያቱም ምንም የምታደርገው ነገር የለም። የወሰደችውን ገንዘብ ኦልሬዲ መልሳለች። ኦፍ ኮርስ መልሳለች። እሺ ጓደኞቿን ስጠይቃቸው ምን አይነት ምላሽ ነው የሚሰጡሽ? የት ሄደች ነው የሚሉት? እነሱ መጀመሪያ ላይ ሲሉኝ የነበረው የውጭ ፕሮሰስ የነበራት ይመስለናል፣ እዛ ሄደች ይመስለኛል ነው የመጀመሪያ ሀሳባቸው የነበረው። ከዛ የውጭ ፕሮሰስ ካላት ሰው አትሊስት የመጀመሪያውን ጊዜ አይናገር፣ ግን ሊሄድ 2 ቀን 3 ቀን ሲቀረው እንኳን ሊሄድ ነው ብሎ ይናገራል። እና እንዴት አልተናገረችም? ሲቀጥል ደግሞ ቤት ውስጥ ወረቀቶች መታየት ነበረባቸው፣ ፓስፖርት፣ ይሄ ቪዛ የተመታላት ምናምን መታየት ነበረባቸው። ሶ ይሄን ነገር አስተውላችኋል? አይታችኋል ወይ? አላየንም። ሶ ከምን ተነስታችሁ ነው ምናምን ነገር ስላቸው በቃ ይመስለናል ነው የሆነ ግምት እንደሆነ ነገር ነው እያወሩ ያሉት እና እንጂ የተቋጨ ነገር አይናገሩም። እርግጠኛ እነሱም ግምታቸው እንደዚህ ነው። አንድ ቤት ውስጥ ነው አብሮ የሚኖሩት? አዎ 3ቱም አንድ ቤት ነው የሚኖሩት። ከዛ በኋላ ነው ማለት ያንን ግምታ ካስቀመጡ በኋላ የሆነ እናጣራ እስኪ የቤተሰብ ስልክ ካላችሁ የባሏ ስልክ ካለ ምናልባት በሚል ሲመጣ ነው ከዚህ በኋላ እኛን አትጨቅጭቂን፣ በቃ ከፈለግሽ ራስሽን ችለሽ ፈልጊያት፣ በቃ እንዲህ አይነት ቶፒክ ከኛ ጋር አታውሪ ወደሚል እንትን ውስጥ የገባ ነው። ከእናንተ ባሻገር ሌላ ሰው የለም? የዚች ልጅ ጠያቂ ኦልሞስት ቤተሰብ ምናምን ከጠፋች ጊዜያቶችን ቀናቶች የተቆጠሩ ስለሆነ የሚመጡ ድንገት የሰማሽው የቤተሰብ ኬስ ሁለት ደግሞ ከህግ አንጻር ማለት ውሳኔ ነው የወሰናችሁት? አይ አክቹሊ ስለ ቤተሰቦቿ ምናምን ምንም የማውቀው ነገር የለም። ትንሽም አይዲያው የለኝም። እኔ ስለነሱ ማውጣ አታውቅም። ኦፕን አይደለችም እንደዚህ ስለ ፋሚሊ ኬስ ላይ። እንደው በተገናኛችሁበት ሰዓት ከነሱ ጋር እንጋጫለን፣ አይመቹንም፣ ጸባይ ለጸባይ አንገጣጠምም ያለችሽ ጊዜ ነበረ ወይ? ኦፍኮርስ ጓደኛ ስትሆን ትጣላለህ። የሆነ በቃ እንዴት ነው ይሄ የማይስማሙባቸው ነገሮች ሊኖሩ ይችላሉ። ግን እንደዚህ በጣም ትልቅ ነገር እንደዚህ ነው ብላ ነግራኝ እንኳን አታውቅም። ይሄ በቃ እንደ ማንኛውም ሰው ጸብ ይኖራል ቤት ውስጥ። ከህግ አንጻር የሞከራችሁ ጥልቀት የለም? አይ እኔ እንደዚህ አይነት ነገር እንኳን አልሞከርኩኝም። ቀጥታ እሱንም ሳዋራው ሁለታችን ስናወራ ምናምን ነገር ጠያቂም ስላልነበር የት ሄዳ ነው እንዴት ሆና ነው ምናምን ያለም ሰው ስላልነበረ ከሁለታችን ውጪ ስራም ላይ በቃ የተወሰነ ጊዜ አይተዋት እየመጣች ሳይሆን ሲቀር ቀጥታ ለአብራት አንደኛዋ ጓደኛዋ አብራት ነው አንድ መስሪያ ቤት ነው የሚሰሩት። መታ መልቀቂያዋን ትውሰድ ነው ያለው ሰው። መቶ የጠየቀም ሰው ስለሌለ ብዙም እንትን አላለ። ስለዚህ ይሄ ሁሉ ነገር እዚሁ እናንተ ሰፈር ውስጥ የተፈጸመ ነገር ነው። ስለዚህ ምንም አይነት ፍንጭም አልተገኘም። ይሄንን እንድናጣራ ነው እኛን የጠራችን ማለት ነው። በጣም ጥሩ። እንግዲህ ውድ ተመልካቾቻችን ከሁለት ሰው ማለት ይቻላል እንግዲህ ጥቆማዎችን አዳምጠናል። ምንድነው የተፈጠረው ነገር፣ ምንድነው ልጅቷን የገጠማት ነገር፣ ምን ሆና ነው የሚለውን እያንዳንዱን ነገር ደግሞ አጣርተን ለእናንተ የምናቀርብ ይሆናል ማለት ነው። ከዛ በፊት ግን እንግዲህ ቤታቸውን ታውቂያለሽ እንግዲህ መቼም ያ ቤታቸው ሄደሽ አንዳንድ ጥያቄዎችን በድብቅ ካሜራ ልትጠይቂልን ፈቃደኛ ከሆንሽ እሱን ልታረጊልን እንፈልጋለን ማለት ነው። ይሄንን ካደረግሽልን ለእኛ እንደማስረጃ ይሆናል ማለት ነው። እንግዲህ ተመልካቾች ይሄንን ካደረግን በኋላ ተመልሰን ወደ ማጣራት ስራ ምንገባ ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን እዛ ሰፈር ውስጥ ነው የምንገኘው ማለት ነው። ነገሮቹን ለማጣራት እንግዲህ እህታችን ውስጥ ገብታ እያንዳንዱ ነገር ለመጠየቅ ነው እዚህ የተገኘ ነው ማለት ነው። እህታችን ሳትፈሪ ሳትሸማቀቂ እያንዳንዱ ነገር በነፃነት ጠይቀኛ ከኋላ ነው ያለ ነው። እያንዳንዱ ነገር ደግሞ በካሜራ እንከታተላለን ማለት ነው። በድጋሚ አብራችሁን ቆዩ። ሴት ማለት ምን ልትሰሪ መጣሽ ይባላል? የጓደኛሽ አይደል እንዴ? ምን ማለት ነው? ምን ከዚህ ቤት መጥቼ አላውቅም። አዲስ ነው እኔ ቤት ስመጣ። አይ በጣም ተደጋገመብኝ ሰሞኑን ብዬ መምጣትሽ። እኔ አይደጋገምም። የጓደኛዬ ነገር እኮ በጣም ያስጨንቀኛል። ዳዲ እኮ የእኛም ጓደኛ ናት። ምን ማለት ፈልገሽ ነው እንዴ?
ጓደኛ ናት ግን እስኪ ከኔ የምፈልጋታለሁ ገባሽ? አሁን ከምንም ነገር በላይ ከዚህ በላይ ምን እናድርግ? ነገርንሽ አይደል እንዴ? ማለት ምንድነው እሱ? እኔ እኮ ጥያቄ እኮ ነው እንደ ጓደኛ እኮ ጥያቄ ነው እየጠየቅኳት። ለምን አያገባኝም እንዴ? ምንም ቢሆን አንድም ቀን ሁለትም ቀን ይሁን የኔ እናት አብረን በልተናል እኮ ምን ማለት ነው? አልገባኝም። አብረናት ምን ኖረኝ ያንን አይደለ እኮ አብራቿ ስለምትኖሩ እኮ ነው የት ናት ብዬ እየጠየቅኳቸው ያለው። በቃ ነገርንሽ፣ ያለችበትን ቦታ የት እንደሄደች ነገርንሽ። ከዚህ በላይ ያለችው እስቲ ንገሪኝ፣ ደግመሽ ንገሪኝ። የት ነው ያለችው? ሲጀመር አያገባሽም። አንቺ ምን ያገባሻል? ለምን አያገባሽም? ማሬ አንቺ ካላገባሽ እኔን ያገባኛል። ምን ሆነሽ ነው? አንቺ ከኛ በላይ ታውቂያታለሽ? ኦፍ ኮርስ ከአንቺ በላይ ባላውቃት ከአንቺ በላይ ስለማላውቃት ነው አንቺ መጥቼ እየጠየኩሽ ያለው። ቆይ ምን ስራ የለሽም እንዴ? ነው ስራሽን አትሰሪም እንዴ? እንዴ ይሄን ያህል እንዴት ነው እንደዚህ አለማሰብ የሚቻለው? ምን ሆናችሁ ነው? ነገርንሽ። የውጪ ፕሮሰስ ጀምራ ነበር። ትሂድ አትሂድ አናውቅም። እኛ የምናውቀው ነገር የለም። ቆይ እሷ ብጠፋ አንቺ እንደዚህ ነው ዝም የምትይው ነው ወይስ አንቺም እሷ ብጠፋ እንዲህ ነው ዝም የምትይው? ከዚህ በላይ ምን እናድርግ? አያገባን በቃ አለቀ። የምናውቀው ነገር የለም። አያገባሽም ማለት አንቺ ምን እንድናደርግ? በጣም ይኸውልሽ፣ በጣም ያገባኛል የኔ ናት። ከዚህ በኋላ ደግሞ ማለት ነው ከዚህ ፖሊስ ነው ይዤ የምመጣው እዚህ ቤት። ምን ማስረጃ አለሽ ነው ፖሊስ ስቴሽን? ኦፍ ኮርስ ምንም ማስረጃ ስለሌለኝ መተው እዚህ ቤት በማስረጃ ይፈልጋሉ። ምንድነው የሚፈልጉት? ያልገባኝ ነገር ምንድነው የሚፈልጉት? ማንንም ቤተሰብ የላትም እንዴ ልጅቷ? ቆይ የሚፈልጋት ሰው የለም ነው ይሄና እኛ ቤተሰብ አይደለም። አንቺ መሄዱ ቤተሰብ ልትሆኚ ማለት ነው። በቃ እኛ አብረን እየኖርን አንቺ ምን ቤት ነሽ? ይኸውልሽ እኔ እናት እየሰማሽኝ ነው? እየሰማሽኝ ነው አይደለ? ይኸውልሽ እያዋራኋችሁ ያለሁት ሲጀምር እንደዚህ የምትሆኑበትም እኮ ምክንያት አይደለም እኮ እንደ ጓደኛ እቺ ልጅ የት ናት ነው እያልኳችሁ ያለሁት። የምናውቅልሽ ነገር አለ። የትሁን ይሄ ሁሉ አመት አብረሻት ኖረሽ አትሊስት አንድ ቀን ተነሳ ብንብላ ስጠፋ እንዴት ናት ብለሽ ኩራት ጨነቀኝ። ምን ይመለከተኛል? ምን አገባኝ? ቆንጆ ምን አግብቶሽ ነው እንደዚህ የሚያክል እየተመላለሽ እንዴ? ማሬ ሰው ነኝ። ምን ሆነሽ ነው? ሰው ነኝ አትሊስት ገባሽ እንዴ? ምን ማለት ምን አገባሽ የምትይኝ ደግሞ በጣም ያገባኛል። በጣም ያገባኛል። እኛ አብረን እየኖርን ያለ ነው። አንቺ ምን ይሄን ያህል እናንተ አይመለከታችሁም ማለት ብጠፋ ብትመጣ አይመለከታችሁም አይደለ? የቤተሰቦቿና ወይ የባሏን ስልክ ለእኔ ስጡኝ፣ እኔ እፈልጋታለሁ። ለምን ሰጥሻለን? እሱን ስልክ ማን ስለሆንሽ እንሰጥሻለን እንዴ? ቋንጭ ችግርሽ ምንድን ነው? ከዚህ ቢሆን እቺ ልጅ ታውቂያለሽ? የሆነ ነገር ሆናስ ቢሆን ታውቂያለሽ? ግም አትልም። እኛ ምን አገባኝ? ምን አገባኝ? በኢየሱስም ሰው እንዴት ነው እንዲህ የሚያስበው? ቤታችን ብትወጪ ነው የሚሻለው። ለምን ወጣው? ውጪ እኮ እሺ ካቸው እንዴ ጭራሽ ያባራችሁ በሚቀጥለው ስመጣ ግን ፖሊስ ነው ይሄ ነው። እንግዲህ ውድ ተመልካቾቻችን ያው እንዳያችሁት እንደሰማችሁት ነው ማለት ነው። አጠገቤ ሀፍቴና ኤርሚ ያሉ እነሱ ደግሞ የመጡበት ምክንያት ምንድን ነው? አጠገባችን ሆኖ ጥበቃ እንዲሰጡን ነው። ከፊትም ከኋላ መውጫ በሮች ስላሉ በእርግጥ ዛትማች ላያስቸግሩ ይችላሉ፣ ሴቶች ናቸው። ግን ደግሞ የእነሱን ጥበቃና እንክብካቤ ይፈልጋለሁ። ከጎናችን ሆኖ እያንዳንዱ ነገሮች ሰፈር ውስጥ የነበሩትን ነገሮች እንዲያጣሩልኝ ነው እዚህ የተገኙት ማለት ነው። እንግዲህ እኛም በቻልነው አቅም ያጣራናቸው ነገሮች አሉ። ልጅቱ አዎ ተሰውራለች። የት እንደሄደች የት እንደገባች ግን የሚታወቅ ነገር የለም ማለት ነው። እንግዲህ እስኪ ከሰማችሁት ነገር አንጻር አንዳንድ ነገር በሉ ሀፍቴ። እሺ ያው እንግዲህ የእሷ አድራሻዋ የታወቀ ነገር የለም። እሷን ማግኘት በጣም ከባድ ነገር ነው የሆነብን። አንድን ሰው ፈልጎ ማግኘት በጣም ከባድ ነው። ነገር ግን ከስር መሰረቱ ሰዎችን መጠየቅ ነው። እንግዲህ የኛም ሙያ አንዱ የምንጠይቀውን ነገር በዛ መረጃ መሰረት ነው ወደ ብዙ መንገዶች የምንሄድና እንግዲህ ሁለቱ ልጆች የተጠቀሱት ልጆች እነሱ ያሉበትን ቦታ እነሱንም ለማግኘት ድካም አለው። ነገር ግን አሁን በጣም ደስ ብሎናል። ከተሰጠነ ፎቶ ምስል ጋር ከኛ ቪዲዮ ስናስተያየው ማች ሆኖ አግኝተነዋል። ተመሳሳይ ስለሆነ እንግዲህ እነሱ ያሉበት ቤት ተገኝቷል። ሲገቡ ሲወጡም እንግዲህ የተወሰኑ ማስረጃዎች እኛ ጋር አሉ። እነሱን እናስረክባለን። ለዛ ነው እዚህ ድረስ ደውለን የጠራና። ስለዚህ እንግዲህ ወደ ውስጥ ገብተህ ቼክ አድርጌ ኬዙ ከባድ ኬዝ ነው፣ ቀላል ነገር ስላልሆነ ከጎንነና ሁለት በሮች መውጫዎች አሉ። በአንደኛው በኩል ኤርሚ ይሆናል፣ በአንደኛው በኩል እኔ እሆናለሁ። ከውስጥ ሆነ ከእነሱ ጋር ከጋርዶች ጋር ወደ ውስጥ ግባና ለማወጣጣት መረጃ ለመሰብሰብ ሞክር። አንተ ካስፈለግን ደግሞ ያው ታውቀዋለህ
ምልክት ስጠና በዛ አንድነት አለ እንግዲህ አንድነትም ስላለ እስኪ ኤርሚ የምትለው ነገር ካለ በዚህ አጋጣሚ። እሺ ያው ሀፍቴም ሉሌም እንዳላችሁት ነው የልጅቷን አድራሻ ከቻልን ያለችበትን ለማግኘትና ካልተቻለን ደግሞ ቤተሰብም እርሙ እንዲያወጣ ያለችበትን ወይም ገለዋትም ከሆነ የሆነም ነገር ተደርጋ ከሆነ ሁኔታውን አጣርተን እንትን ለማለት እዚህ ተገኝተናል። ሀፍቴ እንዳለው እኔ በኋላ በር ሀፍቴ በፊት በር አለን። ሉሌ ጥንቃቄ አይለይህ እና አንድነትም ስላሉ ከጎን ናቸው። እንግዲህ ከጎኔ ስለምትሆኑም በዚሁ አጋጣሚ እጅግ ከልቤ አመሰግናችኋለሁ ማለት ነው። አመሰግናለሁ። እንግዲህ ፕሮግራሙ እስኪያልቅ ተከታተሉ ተመልካቾች። እናንተም በር ጠብቁ። ለዛሬ ማለት እፈልጋለሁ። ተከታተሉ እና እንግዲህ የተጠቀሰው በር ይሄ ነው። ክፍት ነው። ህንፃ ቤት ላይ ስለሆነ መጠየቅ አይከብድም። ና እዚህ ቤት ብዙ አንኳኳን እኮ። ሰላም እንዴት ነሽ? እኔ ልዑል እባላለሁ። ከዚሁ ሰፈር የወጣት ማዕከል ማህበር ነው የመጣሁት እና ወጣቶች የተሻሻለ የስራ እድል እንዲያገኙ ቤት ለቤት እየዞርን እንደዚህ ስራ እናመቻችላቸዋለን ማለት ነው። እናመሰግናለን። አልገባኝም። እንደዚህ ተሸፋፍነን ነው ስራ የምታገናኘን? የተሸፋፈንኩት እኮ ያው እንደምታውቂው ጉንፋን አለ፣ የተለያየ አይነት በሽታ አለ እና ለሰው ላይ ለማስተላለፍ ነው እንጂ እንደዚህ ማለት መክፈት ትችላለሁ። ምን ዋስትና አለኝ አስገብቼ ቤት የሆነ ነገር እንደሚፈጠር? በጣም ጥሩ ጥያቄ ነው። ይሄው መታወቂያ አለኝ። ይሄው ግን መታወቂያ አለ። ያ ይቅርታ፣ እኔ ላስገባህ አልችልም። ማለቴ እንደዚህ ሆነ ሲጀምር እንዴት መርጠህ ከሰፈሩ ሰው ሁሉ መርጠህ እንዴት ከእናንተ ቤት መርጬ አይደለም። እዚህ አሁን ከጎረቤታችሁ ከጥግ ነበርኩኝ እነ ወጣት ትርሴት የሚባሉ ሴቶች ቤት ነበርኩኝ። እነሱ ጋር በጣም ብዙ አወራ እንዲዳረ ግን የተለያየ አይነት ሽልማት አለው ሁሉ። በዚህ ስራ እደራጃለሁ፣ ስራ እሰራለሁ። ይሄ እድል ደግሞ ሞር ለሴቶች ለወጣቶች ነው። በጣም እናመሰግናለን። ቆይ አዳምጪኝ። ወንድም ስለማንፈልግ ነው። አላዳምጥህም። ላትፈልጊ እኮ ትችላለሽ። አልገባኝም። ለምንድን እያስገደድከኝ ያለኸው? እያስገደድኩሽ እኮ አይደለም። እና ታዲያ በሬን ዘጋ በሬ ጭራሽ በሬን እየነካ ገፍተህ ልገባ ነው? አልገባኝም። ገብተህ ምን ልታረግ ፈልገህ ነው? የኔን ድሙጣ ምንም ስነስርዓት የሚያስፈልግ ነገር የለውም። አዳምጪኝ። አሁንም እኮ አላዳምጥሽኝም እኮ። ማዳመጥ የማልፈልገው ነገር ስለሆነ ነው እያዳምጥ። የተሻለ ለሴቶች የተሻለ የስራ እድል ይዘን መጥናል እያልኩሽ ነው። ይሄ ቪዲዮ ደግሞ እያይሹ ነው የሚቀረጸው ደግሞ የስራ ኃላፊዎች እንዲያዩት ነው። ስለዚህ 10 ደቂቃ ስጭኝ። ቴንኪዩ። በጣም ሰዓት የሌለኝ ጊዜ የለኝም። ስለዚህ እኔ ካንተ ጋር ቁጭ ብዬ እንትን የምልበት ጊዜ የለኝም። እኛ አሁን በተለይ ወጣቶቹ ቢዝነስ ላይ ራን የማናደርገው ፈጣን ያልሆን ነው እንደዚህ ሰበብና ችግሮችን የምንፈጥር ስለሚመስለን ነው ራሳችን ላይ። እኛ ደግሞ የመጣ ነው ለአንቺ የተሻለ የስራ እድል ይዘን እንደሆነ እየነገርኩሽ ነው። ስለዚህ ያንን ግምት ውስጥ በማስገባት 10 ደቂቃ ብትሰጪኝ መቼም ከምንሽም የሚቀነስበሽ ነገር የለም አይደል እንዴ? አይደለም እኮ አጠያየቅ እያስገደድከኝ እኮ ነው የመሰለኝ። ኖ አይደለም። 10 ደቂቃ ብትሰጪኝ አንቺም ልትጠቀሚበት ትችላለሽ ነው። ተረዳሽኝ? ስለዚህ በስነ ስርዓት እንደዚህ ብለህ ነው መጀመሪያ መጠየቅ። ያ አሁንም እኮ በስነ ስርዓት ነው። ኖ እየዘጋጅ ስለነበረ ቆይ እናውራ ነው ያልኩት። እያግባባዎች ነበረ እንዳልኩሽ። እንደዚህ ደግሞ የተሸፋፈንኩት ከጉንፋን ከተለያየ ነገር ወጣቱን እንትን ላለ ማለት ነው። ላለማሽ ጉንፋን ታውቂዋለሽ፣ ሳምንት 2 ሳምንት ያስተኛል። እሺ ለማንኛውም ንግባ። ግን ከ10 ደቂቃ በላይ የለኝም የኔ ወንድም። በጣም ጥሩ። እሺ ንግባ። ሰላም ለዚህ ቤት። እንግዲህ ውድ ተመልካቾቻችን ያው እዚህ መጠናል ማለት ነው። ያው ቤት በጭቅጭቅም ቢሆን አስገብታናለች። በመጀመሪያ ደረጃ ምን እንዳበሳጨሽ እውነት ለመናገር አላውቅም። ምን ማለት ነው አመጣጥ? ምክንያቱም የሚያበሳጭ ነገር ስላልሆነ አሁን ያልኩት ነገር የሚያበሳጭ ነገር የለውም። ምናልባት አዲስ ሆኖብኝም ሊሆን ይችላል። ምክንያቱም እንደዚህ አይነት ነገር አይደለም። በጣም እኮ እንትን ያልከኝ ያለው ጭራሽ በሬንም እንድዘጋጅ የፈቀድክልኝ አልነበረም። ትክክል ነች፣ ግን ደግሞ ለአንቺ ለወጣት የሚጠቅም ስራ ስለሆነ
እስኪ በመጀመሪያ ደረጃ ስምሽን ንገሪ። በሁለተኛ ደረጃ ደግሞ ምን አይነት ስራ ላይ እንዳለሽ ብትነግሪኝ። እሺ ስሜ ኤልሻዳ ይባላለሁ። እሺ ኤልሻዳ ይባላለሁ። የምሰራው በአንድ ድርጅት ውስጥ ሴልስ ኦፕሬተር ሆኜ ነው የምሰራው። የሴልስ ሰራተኛ። በጣም ጥሩ። እንዴት ነው ታዲያ በዚህ ሰዓት የሴልስ ሰራተኛ ሆኖ መኖር? ቆንጆ ነው። ምንም አይልም። አሁን ካለው ኑሮ ጋር ይመጣጥናል ደሞዝ ብዙ ነገር። እሱ ልክ ነህ፣ ግን ያው እንደምታውቀው ነው ሀገራችን ላይ ስራ ምናምን ነገር ትንሽ አስቸጋሪ የሆነበት ጊዜ ላይ ነው። ስለዚህ የተገኘውን ነገር መስራት ምናምን አሪፍ ነው። በዛ ላይም ደግሞ ከጎን የተለያዩ ስራዎችን እንሰራለን። ብቻሽን ነው እዚህ ቤት ውስጥ የምትኖረው ወይስ ባልትዳር? አንድ ጓደኛ አለችን፣ ከሷ ጋር አብረን የምንኖረው። 2 ሆነን ነው የምንኖረው እና ከሷ ጋር ያው የተጋገዝን ነው እየኖርን ያለ ነው። በጣም ደስ ይላል። እንዴት ነው ሴት ልጅ ከሴት ልጅ ጋር ጸባይዋ ትንሽ ይቃረናል ወይም ደግሞ አይጣጣም ይባላል እና እንዴት ነው? ልክ ነህ። የማያግባቡ ነገሮች ሊኖሩ ይችላሉ። ሰው ሆነህ የማትጋጭበት ምናምን ምክንያት ሊኖር አይችልም። ምክንያቱም እኛ ንጹህ ነን ብለን አናስብም። ስለዚህ ያው የምንጋጭበት የምንጣላበት ነገሮች ሊኖሩ ይችላሉ። ግን ያንን ነገር በመነጋገር ቁጭ ብለን አብረን እንፈታለን። ምክንያቱም ሁለታችንም ኑሯችንን ለማሸነፍ የተሻለ ህይወት ለመኖር ስለሆነ ቆርጠን አብረን እየኖርን ያለ ነው። ስለዚህ የማትግባባበትም ነገር ቢሆን ተስማምተህ ለመግባባት ትሞክራለህ። ገዛ ያደረገ ነው የምንኖረው። በጣም ጥሩ ነው። ማለት በደሞዝ እንዴት ነው ታዲያ እዚህ ቤት ውስጥ ተከራይት ወይስ የእናንተ ነው ወይስ ሌሎችም ገቢዎች አሏችሁ? እሷ ከኔ ትንሽ የተሻለ ስራ ስለምትሰራ ያው እሷም የቤት ኪራይ የሆነ ነገር ካለች አስቤዛ አንዳችን እና ያው ተቻችለን ነው የምንኖረው። ምክንያቱም የተሻለ ህይወት ለመኖር ለአንድ ብቻ ከመሆን 2 መሆን መልካም ነው በሚለው ነው። በጣም ጥሩ። እዚህ ቤት 3ኛ ሴት ትኖር ነበር ማለት ናርዶስ የምትባል። ናርዶስ ማለት የምን ናርዶስ ማለት ማን ነው? እዚህ ቤት ውስጥ ናርዶስ የምትባል ሌላ ተጨማሪ ሴት ነበረች። አንተም ለዚህ ነው የመጣኸው? በል ተነስ፣ ውጣ ከቤቴ ወንድም፣ ውጣ እባክህ ውጣ። ምንድን ነው ያበሳጭሽ ነገር? ምን ማለት ነው? በአንድ ፊትሽ ተቀያየረ እንዴ? ምን ማለት ነው? ለምን ያያት ነው? ምንድን ነው አሁን ናርዶስ ስል ገና ዝም ብሎ ይፈላልሽ? ለምንድን ነው? ምን ማለት ነው እንዴ? ወንድም እባክህ ከተነስ ውጣልኝ። አርፈሽ ቁጭ በይና ሌላ ነገርስ ከሚፈጠር ብትወጣ ይሻላል። አርፈሽ ቁጭ በይና የተጠየቅሽ መልሽ። ለምንድን ነው ለምን ማለት ነው? እንኳን ተመልስላለሁ ሲጀመር ጠይቃት እስኪ ያንን ጥያቄ ለአንተ ልስጥ። ከአንቺ ጋር አሁን ለመጨቃጨቅ ምናምን አይደለም የሚጣል ቀለል አድርገህ እንደ ቤተሰብ እንደ ወንድም ስትይኝ ነበራል። እንደ ወንድም እና ናርዶስ ሴት ነው ያለችው። ስለ ናርዶስ እኔ አይመለከተኝም። በመጀመሪያ ደረጃ ስለ ናርዶስ የሚመለከተኝ ነገር የለም። ሲጀመር አንተ ምን ማለት ለምን መጣህ? ለምን ስለ ናርዶስ ስትጠይቀኝ እኔ ቤት ትመጣለህ? በምን ምክንያት ትኖር ስለነበረ ማለት ነው። መኖር ማረጋገጫ አላችሁ? እኔ አልገባኝም እኮ እየመጣችሁ ናርዶስ ያቺ መጣች ናርዶስ፣ አንተ መጣክ ናርዶስ፣ ያመጣ ናርዶስ። ምንድነው ችግራችሁ እኮ? ለምን ባንዴ ነው የተሰወረችው ከሰፈሩ? ስለዚህ ይመለከተኛል። እኔ እኮ የሚመለከተኝ እኮ ነገር የለም። ስለዚህ እባክህ ሌላ ነገር ጠይቀው። እኔ አይደለም ወይ የፈለከው ጋር ሄደክ ስለሷ መጠየቅ፣ እኔ ጋር ግን መተህ መጠየቃችሁ ገባክ? እኔ አይመለከተኝም። ማናት ሲጀመር ናርዶስ? እዚህ ቤት መኖሯን በምን ታውቃላችሁ እንዴ? ሁላችሁም የመጣችሁ ናርዶስ ያመጣ ናርዶስ፣ አንተ መጣ ናርዶስ። ምንድነው? እባክህ አሁን ተነስተህ ውጣልኝ ከቤቴ። ቆይ እስኪ ቁጭ በይ። አሁንም እኮ በሰላም እያወራሽ ነው። አልገባኝም። ምን ፈልገህ እንደመጣህ አልገባኝም። ስለ ናርዶስ ምንድን ነገር ነው? እየነገርኩሽ እኮ ነው። የት ነው ያለች እኮ ነው። አላውቅም። እኔ አላውቅም። እዚህ ቤት ትኖር ነበረ? አትኖርም። ናርዶስ የምትባል ሰው እዚህ ቤት አትኖርም። ውሸቱን ተይውና አሁን እዚህ ቤት ስትኖር እንደነበረ ሁላችንም እናውቃለን። የኔ እህት አሁን እዚህ ጋር እኔ ከአንቺ ጋር ረብሻ ዱላ አልፈልግም። ሰልችቶኛል። እኔም መጨቃጨቅ በጣም ያስጠላኝ። በተለይ በናርዶስ በምትሏ ሴትዮ ጉዳይ ማለት ምንድነው? ሁላችሁም እየመጣችሁ ህይወቴን የምትረብሹት እኮ። የት ነው ያለችው? አላውቅም። የሆነ ፕሮሰስ ምናምን ነገር ስትል ነበረ። ከዛ አላውቅም። ግን እኛ ቤት አለ የምትኖረው ደስ ጓደኛችን ምናምን ነገር ነበረች። አንዳንዴ የመጣች ታድራለች። በምን ተቀያየማችሁ ነው ስለ ናርዶስ እንደዚህ ክፉ ነገር የምታወራው? ማለት በምን እንቀያየማለን? በምን እንቀያየማለን እኮ? ታዲያ ምንድን ነው? ሁላችሁም እየመጣችሁ? አዎ አንዳንዴ ትመጣ ነበረ።
በጣም የቆየ ምናምን ዝም ብሎ በመታወቅ ሀይ በመባባል ምናምን ነው የምትዋወቀው። ከዛ የዘለለ ነገር ሁላችሁም የመጣችሁ ናርዶስ የምትሉት ነገር ነው ያልገባኝ። እኔ ስለ ናርዶስ ምን እንደናችሁ የፈልጋችሁ የውጭ ሀገር ፕሮሰስ ነበረኝ ብላ ነበረ እና ተሳክቶላት ሄዳ ይሆን አላውቅም። ስለጠፋችብን ነው እኛ ግራ ገብቶን እየፈለግን። ስለዚህ ስለጠፋችባችሁ ነው ጋለም እኮ መታችሁ የምትጠይቁት። ትኖርበት የነበረው ቤት ነው የመጣሁት። እዚህ ቤት አትኖርም ናርዶስ የምትባል ሰው እየተረዳኸኝ አይደል? ለምንድን ነው የምትኖረው? አንዳንዴ እየመጣች ታድራለች እንጂ ተባለ ትኖራለች አለ። እሱም ደግሞ በጣም ይሄ እዚህ ተከራይታ አትኖርም። አብራኩል ኪራይ አትከፍልም ነበር። በፍጹም ለምን ደምቷሽ? ለምንድን ነው እውነቱን ነው እየነገርኩህ ያለሁት። እየዋሹ አይደለም እንዴ? እስኪ ጠይቃት። አልገባኝም። ምንድን ነው ጠይቋት። መደባበቁ ይቅር። አሁን እኛ ቀላል ሰዎች አድርገሽ አትይው። ሱሉል ይባላል ስላልነገረሽ ነው። ብዙ ማውራት አይፈልግም። እኔ መርማሪ ጋዜጠኛ ነው የወንጀል ማለት ነው። ስለዚህ እዚህ ቤት ከመምጣታችን በፊት በጣም ብዙ ነገር አጣርተን ነው የመጣነው። ኢቭን ነው የመጨረሻ ወር የዚህ ቤት የቤት ኪራይ 18,000 ብር የባንክ ትራንዛክሽን የከፈለችው እሷ ነው። የቤቱን አከራይ ወይዘሮ ኤልሳቤጥን አውርተናል። ኤልሳቤጥ ወሳይደለች በዚህ ቤት አከራይ። ይሄንንም ደብቂ ዝም ብለሽ ይሄ መዋሸቱን ምናምን ታየውና የት እንዳለች ብትነግሪኝ። ምክንያቱም የሆነ ቀላል ሰዎች አድርገሽ አሳይን ነው አሳይ ገባሽ። ብዙ ነገር አዳርተን ነው የመጣነው እዚህ ቤት ስንመጣ። ስለዚህ አትኖርም የቤት ኪራይ አይከፍልም ምናምን የሚለውን ዝባስ ኢንኬሽን ታዩ። ሁለት ደግሞ እዚህ ቤት አብራ ስትኖር የነበረች ጓደኛሽ አሁን የት ናት? ስራ ናት። ተጠብቃታለሽ። ለማንኛውም የት ናት? አሁን ዋናው ነገር የናርዶስ ጉዳይ። ናርዶስ የት ናት? እየገባኸኝ አይደለም። የምጠይቁኝ ነገር ምንም እየተረዳኋችሁ አለ። አሁን እኮ አስረዳነሽ እኮ። ምኑ እኔ ምን አገባኝ? ይመለከተኛል። እየመጣህ ነው የምጠይቀኝ ይመለከተኛል። ስለ ናርዶስም ሆነ ስለ አከራያም ሆነ ስለማንም አይመለከተኝም። ገባ? የምትረዳኝ ከሆነ ከተረድቼሽ እኮ እያወራሽ ነው። ስለዚህ እባክህ ውጣ ከቤቴ። ለምን ወጣለሁ? ስለማይመለከተኝ ጉዳይ እየጠየቀኝ ስለሆነ ውጣ። እስካሁን በትዕግስት ነው አለወራሽ። ከዚህ በኋላ ደግሞ ኃይል እንድጠቀም እንዳታረጊኝ በፈጠረሽ። ማለት ኃይል ማለት እንዴ? እየገባኸኝ አይደለም። እኔ በጥልቀት ይኸውልሽ እያወራሁሽ ነው። ልጅቱ የት ናት? አንደኛው ጥያቄ ልጅቱ የት ናት? አላውቅም። ሁለተኛውም ጥያቄሽ የት ሄዳለሁ ብላችኋለች። አላውቅም። ሰውዬ ለምንድን ነው እኔ አልገባኝም። ለምንድን ነው ልቀቀኝ። ቁጭ ልቀቀኝ ሰውዬ። ያልሆነ ነገር እንዲፈጠር አታውቅም። ቁጭ በይ። ስነ ስርዓት ይዘሽ እንደሱ ቁጭ በይ። እሺ ሰማሽኝ? አዎ ሰምቻለሁ። ነቃቅዬ ነው የምጥልልሽ። ሰማሽኝ? አዎ ነቃቅዬ ነው የምጥልልሽ። እሺ ልቀቀኝ። አሁን ልቀቀኝ። ትናገራለሽ? አትናገሪም? ልቀቀኝ። እሺ እናገራለሁ። ልቀቀኝ። ውሻ እየነገርኩሽ ነው። ከዚህ በላይ እንዳታስነሽ። መሬት ላይ ጥዬ ነው የምረግጥሽ። የት ናት ያለችው? ደውይላትና ለጓደኛሽ ትመጣለች። ስራ ላይ ናት። እቺ ልጅ ምትላትን በላት እባክህ፣ ምትላትን በላት። ደውይላት፣ ሌላ ነገር ሳይመጣ ደውይላት። አሁን የሥራ ሰዓት ደውይላት ብዬሻለሁ። ደውይላት። ቁሜ እያየሁሽ ነው። ኦልሬዲ ስራ መውጫ ሰዓት ነው። በደውይላት። ቤተለ እየጠበኩሽ ነው። ላውድ አድርጊ። ቆይቶ ላውድ ነው። ቀጥ ብለሽ ወደ ቤት እንድትመጪ በያት። ያነሳችልኝ አይደለም። ደውይላት። በዚህ ቅጽበት ስልኩ እንኳን አይጠራም። ደውይላት እያልኩሽ ነው። ደውይላት። ከዚህ ቤት እወጣለሁ ብለሽ ከሆነ ተሳስተሻል። አትወጫትም በሰላም። ስለዚህ ልጅ ጉዳይ ካልነገርሽ አዳመጥሽ? ስልክ እያነሳችልኝ አይደለም። እየነገርኩሽ ነው። ለምን አትረዳኝም? ቆይ ምን አባሽ ነው የምረዳሽ? የት ናት ያለች? እንድረዳሽ ተናገሪ እባክህን። ጥያቄ ጠይቃት። እኔ ከዚህ ጋር መነጋገር መጠያየቅ አልፈልግም። የት ነው ያለችው?
ቆይ ነው የምለው እንደዚህ አጥብቃችሁ የፈለጋችሁ ስለምንድን ነው? ለትዳር ነው የፈለኳት። ያነሳችልኝ አይደለም። አትረዳኝም ወንድም? እየሰራልኝ አይደለም ስልኳ። ደግመሽ ደውይላት ነው ያልኩሽ። ለምንድን ነው እንደዚህ የምታስጨንቀኝ? ቆይ እንዴ ተነስቼ እየተፈጠፉ ከማስደውልሽ ደውይላት። አንላቀቃትም። የት እንዳለች ትናገሯታላችሁ። ለምን አትረዳኝም? አታነሳም? ይኸውልሽ እኔ ከዚህ በላይ ከዚህ ጋር አጭቃጭቅ ደውይላት። ተለወይ ደውይላት ነው የምልሽ። ለምንድን ነው የምትመታኝ? ቆይ ለምንድን ነው የምትመቱ? ለምን አትወጡም ከቤቴ? ውጡልኝ። ደውይላት። ከዚህ ቤት የምወጣበት አንዳችም ነገር የለም። ደውይላት። ለለን ደውይላት። ደጋግመሽ እያየሁሽ ደውይላት። ቀልድ አይደለም ያዝኩት። ለምን አትወጡልኝም? ቆይ ምን ደውይላት። ምንም እኮ ልታመጣ አትችልም። አትደውልም። እቺ ስነ ስርዓት ያዥ። ለምን ማለመጣ? አትምታኝ። ይሄ ከላይ ነው አይደል ያለው? ለምን ማለመጣ? ለምን ማለመጣ? ስትንገሪ 50 ጊዜ ደውዬ ነው የምልሽ። 50 ጊዜ ደውዬ በ51ኛው ይጠራል። ከኛ ምንድን ነው የምትፈልገው? ካንቺ ምን ይፈልጋል? ስለዚህ ለምን አትወጡም ከቤቴ? ለምን አንተ አትወጣልኝም? እንላቀቃለን መስሎሽ ነው? አንላቀቅም። ነገርኩሽ፣ አንላቀቅም። 50 ጊዜ መስመር ብያዝ ብጠይቀው ጥያቄ ካለ ቀጥል። ለምንድን ነው እሷ እንዳትመጣ የፈለግሽው? ስራው ናት እኮ። ለምን አትረዱም? አሁን ሰዓቱ እኮ ኦልሞስት ከ11 ሰዓት ነው። ምን ፈልገሽ ነው? ለሴትነትሽ ስራ 11 ሰዓት እኮ ሆነ አይደለም? እንዳንቺ አይነት እኔ አሁን ጸጉር ያላት ወጣት ሴት ጓደኛሽ ጠፋች። የት ሄደሽ ነው የተባልሽው? ስለማይመለከተኝ ነገር እኮ ለምንድን ነው የምትጠይቁኝ? እኔ አይመለከተኝም። እዚህ ተቀመጥሽ እኔ ያልገባኝ ነገር መኖሯን በምን እርግጠኛ በምን ታውቃላችሁ? ነገርኩሽ እኮ የዚህ ቤት የመጨረሻ የቤት ኪራይ የከፈለሽበት ከኤልሳቤት ጋር ያለኝ ደረሰኝ አለ። ስለ ኤልሳቤት ሆነ ስለደረሰኝ ሆነ የሚመለከተኝ ነገር የለም። ደግሞ መኖሪያ ቤቱ ኃይል ነው። አስፈላጊ ከሆነ ደግሞ መኝታ ቤት ብገባ የእሷን ልብሶች ቁምሳጥን ላይ ልቀር ታገኛቸው ይችላል። አሁን ራሱ የለበሽው የእሷን ልብስ ሊሆን ይችላል። ይሄ ደግሞ ምን ያሳያል? እዚህ ቤት እንደምትኖር ያሳያል። አንቺ የሰፈር ሰው ጎረቤት አለ እኮ። እኔ ስለማንም አይመለከተኝም። ጎረቤት ሰፈር እንደነበረ አይመለከተኝም። ወንድም አሁን ደግሞ እዚህ ጋር ያየሽ ወንድሜ ሊያገባት ነው። ያውራት ነበረ። በጣም የወዳት ሚስቱ ናት። ጥሎሽ ተጥሏል ምናምን። ስለዚህ ሚስቱ ጠፍታበታለች። ስለዚህ የት ሄደች? ነገሩ ትዳሩን መልሽለት። የሚቀረጸው ምናምን ነገር ደግሞ ሰርፕራይዝ በኋላ ሰርጋቸው ላይ እንከፍታለን። ለስሙ ቻይና እናንተም ጓደኛ ተብራችሁ ስልኩ አይሰራም ወይ የሆነ ነገር አድርጎ ይሆን? ያ አይ ቲንክ ስራ ሞጫ ሰዓት ነው። ያ በሚስጥር የምታወሩት ወሬ ካለ በሚስጥር ነው የምናወራ። በይ ጠራ እየዘጋችሁ ነው ስልኩ ሲጠራ። አለቅሽም። እቺ ልጅ የት እንደሄደች ካልተናገርሽ አለቅሽም። ሰማሽኝ? አለቅሽም እያልኩሽ ነው። እስኪ ሰራ ጠብቀን። ሰማሽኝ? እስኪ ሰራ ጠብቀን። ጠራ? አዎ ይጠራ። ሄሎ ማንቾ ወይ ጓደኛዬ እዚህ መጥቶ አንዱ ስነ ስርዓት ያዥ እዚህ መጥቶ አንዱ ናርዶስን እያለ ነው። እባክሽን እኔ ምንም ነግሬው እየሰማኝ አይደለም። እባክሽን የት ደርሰሻል? ምኑ ጋር ደርሰሻል?
ኦኬ በጣም ነው ሰው የምትንቁት። እየናኩ አይደለም አንተም እኮ እየመታኸኝ ነው ወንድም። ነይ ሰላም ጓደኛሽ ምንድነው እሱ? ምን ተፈጥሮ ነው? አልገባኝም። እኔ እየገባኝ የሚጠይቀኝ ነገር እየገባኝ አይደለም ማለት ስለምንጠይቅ ምንድነው ይሁሉ? እንዴት ነሽ? ምንድነው ተፈጥሮ? በር ላይ ፖሊሶች አይተሻል? አሁን ስትገቢ አይተሻል? አላየሁም። በምን አይነሽ ታያቸዋለሽ? እኔ እነሱ ምን አሳየ ሲጀመር? ምንድን ጭንብል ምናምን በምን ምክንያት ነው? ምንድነው ችግር አለ? አልገባኝም። ወደ ቤቴ የገባው ከምን መጣው? ምንድነው የወጣቶች ምናምን ብሎ ገባ። አሁን እየጠየቀኛል ነው። አንቺ ሲጀመር ጭንብል አድርጎ እንዴት ታስገባያለሽ? እኔ ማስተር ደቂቃ ሲለኝ ለቀነነት አስገብቸው። ናርዶስ የት ናት? ማናት ናርዶስ? የናንተ ጓደኛ ናርዶስ? አላውቃትም። ምን ጥያቄ ነው የምጠይቀው? ናርዶስ ጭንብል አድርጋ ነው የምጠይቀው? ጭንብሉን ላስለቅቅልሽ እንደፈለክ ነው ሲጀመር። አንቺ እንደዛ ነገር ላይ ለምን እንደዛ ስትሆን የት ሄድሽ ነበር? ለምን እንደዛ ሆነ ታስገባለሽ? ከወጣቶች ምናምን ነው የመጣሁት ሲለኝ አላስገባም ብዬው ነበር። ለምን ተስረጃት? እሺ ልክ ነው እኮ በቤቷ ቤታችን ነው እና ታዲያ መብታችን እኮ ነው መጠየቅ። እሺ እዚህ ቤት ሶስተኛ ናርዶስ የምትባል አንዲት ሴት ትኖር ነበር አይደል? እሺ አይደለም? የት ሄዳ ነው? አናውቅም። በቃ አረብ ሀገር ብላ ሄደች። አናውቅም። የምናውቀው ጉዳይ የለንም። አረብ ሀገር ምን በተደጋጋሚ ነገር ምንድን ነው? በጣም ጥያቄ በዛ። አልሸኛችሁም? ምን አገባን እኛ እንሸኝታለን። እኛ እኮ ስለሱ አይደለም ስለ ራሳችን ነው እየኖርን ያለነው። ሁሉም ሰው ስለ ራሱ ነው የሚኖረው እና ማየት ጥያቄ ነው የምትጠይቀው። ግን ደግሞ እዚህ ቤት እያለች በድንገት ነው የጠፋችው። ካቻልክ ፈልጋታ እና አረብ ሀገር ነው የሚሄዱ ላይ ሄዳለች። አናውቅም። እና የት ሄደች ነው እኮ? ምን አገባን እኛ ስለሷ እኮ እኛ ስለ ራሳችን እየኖርን አብረን ኖር ነበር። አረብ ሀገር ብላ ሄዳለች። በቃ የምናውቀው ነገር ታሪክ የለም። ምንም እየተረዳኝ አይደለም። ነግረዋለሁ ስንቴ። ጭራሽ እየመታኝ እኮ። እንዴት ነው የምትለው? በቃ ምንድነው ታዲያ እኛ ምን አገባን ስለሷ? ያችን መጣች ስለ ናርዶስ ነው የምትጠይቀን። አንተ ምን አገባን? ሌላው መጣች ነው ናርዶስ ነው እና ምክንያቱም መጠየቅ ስላለበት የተሰወረች ልጅ እኛ ይመለከተናል። አሁን እኮ ያልገባኝ ነገር እኛ ይመለከተናል ወይ ሌላ መጣች ቁጣ ካለ ስለ ስርዓት ያዢ ምን ታርገሽ? ወንድም አልገባኝም። አንተም እኮ ያያደረካል። ተነሽ ነጭ ተነሽ ኧረ ስርዓት ይኑር እንዴ! ስርዓት ለምን አለቃትም አትወጣም። ቁጭ በይ እያልኩ ቁጭ አልልም። ማነው አንተ? ውጣ ሲጀመር ውጣልን ከቤት ውጣልን። ዝም በል እባክህ። ምን አገባን እኛ ስለሱ? ዝም በል። ያገባናል። ምንድን ነው አስራ የምጠይቁት? ሄዳችሁ ፈልጓታ ታዲያ። ዝም በል። ለምን እንደምትቀምጠው? ምን ስለሆንክ ነው አንተ ስለሷ የምጠይቀው? የት ነው ያለችው? አላውቅም። በርበሬ ነው የምትታጠኝ። አላውቅም። ማውቀው ጉዳይ የለም። በቃ ካላወኩስ ግዴታ አለብኝ። ልጅ የት ሄደች? አላውቅም። ካላወኩስ ይኸውልሽ ነገሩን አቅሌው ነገር አታክረሪ። እሺ ማለት ነገሩን አታክረሪ። ቀስ ብለሽ አስረጂ። ለማስረዳት ሞክሪ። አላውቅም። የመጨረሻ ምላሽ ይሄ ነው። አጥፎ ካሜራውን አጥፎ። ተነሽ የት ናት ያለችው? አላውቅም። ምን እንደሚሻለች አላውቅም። እስኪ አንተ አውራት። የምትሻል ከሆነ
ጤነኛ አይደለሽም? ስልኩን እናጣራዋለን እኛ ደግሞ እንደውላችሁ ነው ሰው ስሚኛው በተረጋጋ መንፈስ አውሪኝ ነኝ ጤነኛ አይደለሽም በሽተኛ ነሽ እውነት በሚባለው ልደበደቡ ነው የመጣችሁ ማለት ነው ውጡልን አሁን እሱ ወጥቷል ቤት ውስጥ እኔና አንቺ ብቻ ነው ያለሽ ስለዚህ እንግባባና በተረጋጋ መንፈስ እናወራለን አሁን ጉዳዩን ቀለል አድርጊ በመጀመሪያ ደረጃ ምነው ቀለል ማድረገው እንደዛ አድርጎ ደብድቦኝ ስሚኝ አሁን ቀና ብለሽ ቁጭ አንቺንም እኔ ደብድቦኛል በጣም እያረግሻለሽው ነገር ልክ አሁን እኔ ስሚኝ አላቅም በቃ ካላወኩስ ወይኔ ፈጣሪ ስሚኝ መስማትሽ በጣም አሪፍ መስማትሽ ያለሻ ምን መሰለሽ አሁን ድጋሚ ውጪ በር ከፍቶ ከገባ ይጎዳሽ እመኝ እቺ ልጅ ካልተገኘች እስቲል ነው ይጎዳሻል በጣም እየቀጠቀጠሽ አይደለም ወደ ህግ በርጋ ያየሻቸውን ፖሊሶች ይዞ ሄዶ ወደ ህግ ይወስድሻል የጠፋው ሰው ነፍስ ነው እንጂ ቀላል አይጥ ድመት ምናን አይደለም ጓደኛሽ ደግሞ እውነታውን ነግራናለች ምንድነው ያለችን ጓደኛችን ታውቃለች አንቺ ስለዚህ እሷ ስመጣ በደንብ ጠይቋት ብላ አሳልፋ ሰጣሻለች ጓደኛሽ አሳልፋ መስጠትሽ ትንሽ ከለከነሽ አይደል ስለዚህ የተፈጠረው ነገር እንዳልሽው አረብ ሀገርም የትም አልወጣችም እንችልሽ ከዚህ ሀገር ስለዚህ የተፈጠረው ነገር ቀለል አድርገሽ ንገሪን ወንጀልም ከሆነ ወንጀሉ ሙታም ከሆነ ሙታለች ኑራም የሆነ ከሆነ እዚህም ናት ያለውን ነገራቶች አስረጅን ንገሪን ጓደኛሽ አንቺን አላካ እንደወጣች አንቺን ጓደኛሽ ላይ ያጠፋችው ጥፋት ካለ አላካሽ ንገሪን እሷን እንዳንቺ ነው የረገጥናት አሁንም ደግሞ ውጭ ያሉ ሰዎች ይረግጣታል እንጠጥረን ወደ ህግ እንወስዳለን አሁን ማቃሳቱን እጅሽን መያዙን ምናምን ታዩና ቀና ብለሽ አውሪ አቃዶ ፔን አለው ግን አስፈላጊ ከሆነ ከዚህም በላይ ይመታሻል እኛ ምን አድርገን ነው ቆይ በቃ በሰዓቱ አብረን ነበር የምንኖረው በቃ ስለዚህ የምናውቀው ጉዳይ የለም የትሄደች አብረሽው የምንኖሪ ሰው ዝም ብሎ ተነስቶ ሲጠፋ ቀለል አድርገሽ ማሰብ በቃ እንደውም ተወኝ ገድያታለሁ በቃ ተወኝ በጣም በቃ ገድያታለሁ በቃ ምን ይሁን በጣም በቃ ምን ይሁን ምን ይመጣል ምን ይሆናል ስለዚህ በቃ ተውን ውጡልን ከቻላችሁ በቃ እንወጣለን ችግር የለውም እነማን ናችሁ እናንተ ሲጀመር እኛ ማስክ ጭንብል ምናምን ይጋረጋችሁ ውጡልን ከቻላችሁ በቃ እኔ አንድነት ባላለው ሱዱሪ ይባላል የሷ ፍቅረኛ ነው ሊያገባት ነበር ምን ይሁን ታዲያ ምን ይሁን እሺ አይ ሰርክ ተደግሶ ሊያገባት ነበር አሁን ገደልኳት በጣም ገደልኳት ደግሞ ጠጣሁት በጣም አሪፍ ደግሞ አሁን መጠጣትሽ ነገርሽን በቃ ምን ሆነ ምን ትሆን አይ ምን አርጋሽ በቃ ምንድነው የዚህ ነክ መረጃ ማካበድ አሁን ምን መሰለሽ አሁን እስካሁን ይሄ ነገር ስለፈልፍ የነበረው ነገር ለፊት ባየሽው ካሜራ ታይዟል እና መግደልና ደም መጠጣትም ሆነ የተለያዩ ነገሮች ማድረግ ደግሞ በጣም ትልቅ ወንጀል ይብን ነው የጓደኛሽን ወንጀል ማለት ነው ስለዚህ ይሄ መፈረጋገጡ ምናምን ጸሎት እያረኩልሽ ምናምን አይደለም ያለውት ቀስ ብዬ ያወራሽ ነው እና የሰይጣን እንዳያዘው ሰው ጓደኛ እንደዛ ጎደብድቡ ይታወራል አንተ በቃ እኮ እሱ ልካስሽ ነው አሁን እሱም ስለወጣ ለምንድን ነው የገደልሻት ሁለት ደግሞ ደም የሰው ደም እንዴት ነው ምን ይላል ምናምን የሚሉ ነገራቶች እናውራና እንውጣ ኧረ በእናትህ ዝም በል እኔ በጣም ተደብድቤያለሁ መታከም እፈልጋለሁ እንደው ችግር የለውም ማለት ገንዘብም ሰጥሽና ተከማያለሽ ችግር የለውም እኔ የምፈልገው ምን አድርገሽ ነው የገደልሻት የሚለው ነገር አብረን እኩል እየኖርን እሷ ከኔ በላይ ተገኘች በቃ ገደልኳት በምን መልኩ ካንቺ በላይ ሆነች በስራ በብዙ ነገሮች በለጠች ባለባበስ በቃ ስለዚህ አልቻልኩም ደሟንም ጠጣሽ ስለዚህ ችግር የለውም አንቺ ነሽ ወይስ ጓደኛሽ ምን ነገር አድርጋለች ብርቅ ነው ችግር የለውም ቆይ ጓደኛዬ ግባና ደግሞ ከሱ ጋር በደንብ እናወራለን ለይ ውጪ በደንብ አወራት ያልገባኝ ለምንድን ነው ግን እንደዚህ የምታንገላታኝ ጭራሽ እንደዚህ ማገር መሰረቱ በረንትን ፖሊሶች ያልሻቸዋል እየነገርኩሽ ነው የት ነው ያለችው ቀጥይለት ቆይ ለኔው ነገር ጀምራለሁ በደስ ኧረ ቆይ ተዋት እስኪ ቆይ ነገረች እሷ የሆነች ነገር አለ እሺ ምንድነው እሱ በቃ ተውን እንዴ ለምን አይተውን ምንድነው ችግራቸው ተውን የተናገረችው ነገር ምንድነው
እኮ እስቲ ትንገር እያልኩ እኮ ነው። በቃ ገድያታለሁ። ምን አዲስ ነገር አለ? ንግርሽ እና ምን ይሁን ሊገለኝ እኮ ነበረ እንዴ። ምን ላድርገው? እንቻምሻል እንዴ? ምን ሊሆን ባንቺ ማንና ልሞት እና እኔ ግደላይ። እኔም እንደሷ ልሞት። አይ አገዳደሏንም እስቲ ንገሪያችሁ እንጂ በቃ ገድያታለሁ። አለ የለችም ናርዶስ የለችም። በቃ ገለናታል። እንደዚህ በድፍረት መናገር ይችላል። በቃ ምን ማድረግ አንችልም። በቃ ለምን ህይወታችንን እኮ ነው ያበላሽሽ ያለሽ። ተበላሽ በቃ ምን እና እኔ ሊገለኝ እኮ ነበር። አንቺ አላየሽም። በቃ እንዴ ሊገለኝ እኮ ነበረ። አዳምጪ። እኔ ብተርፋ ዝርዝር መረጃውን እያንዳንዱ ነገር እንድትነግረኝ ይፈልጋል። በምን እንደሞተች ከዛ በኋላ አይተን ተደራደን ወይ በገንዘብ እንለያያለን። ልጅቱን አሳማኝ ምክንያት አቀርባችሁ ከሆነ የገደላችኋት አዳምጪኝ። ያዳመጥሽ ነው? አዎ የሰማሁህ ነው። አሳማኝ ምክንያት ካላችሁ ይሄን ለማድረግ ያረጋችሁበትን አሳማኝ ምክንያት ትነግረኛለሽ። ደስ አትለንማ ካላለችንስ? በቃ ደስ አትለንም። ለምን? ደስ ስለማትለን ለምን ትበልጠናለች? እኩል እየሰራን እየገባን እሷ ከኛ በላይ የምትለብሰው ለምንድን ነው? እኩል አብረን ልንዝናና የምንሄድበት ቦታዎች ከኛ በላይ ተወዳጅ እሷ ናት። ለምን? ምን አገባሽ? ተሰጠው ፈጣሪ ሲሰጥ ነው እንደገና ጠፍጥፎ ይስራሽ። በቃ ስለዚህ ተናገር እንጂ። ገደልኳት። ኦኬ እሷን ገደልኳት፣ አንቺም ገደልሽባት፣ አብራችሁ ነው የገደላችሁ። አዎ በቃ አለቀ። በምንድን ነው የተገደለችው? አረ በእናትህ ከቻልክ ውጣልን። ዝም ውጣልን በእናትህ ከቻልክ። ከዚህ በላይ አንቺ ነሽ ጥፋተኛ። ጥፋተኛ አንቺ ነሽ። አንቺ ነሽ እንጂ ጥፋተኛ እንደዚህ ሆኖ ለምን ታስገቢዋለሽ? ይሄ ሁሉ ችግር አንቺ ስነ ስርዓት ያዥ። አንቺ ጋኔላ አርፈሽ ቁጭ በይ። ለምን እንደሞተችው ልጅቱ ይኸውልህ ወንድም፣ አሁን የጠየኩሽን ብቻ መልሽልኝ። በቃ ደስ ስለማትለን በምን እንደሞተች ነው ተናገሪ። በቃ ሰው ከኛ በላይ መሆን የለባትም። እኩል ነው የምንኖረው እኮ። በምንድን ነው የተገደለችው? ምን ሆና ነው የተገደለችው? በቢላ ወቅት። ምን አዲስ ነገር አለ? ብርቅ ነው እንዴ? አዎ በቢላ ወቅት ተገደለች። እንደዛ አልገደላቸዋትም። ምን አይነት ጥያቄ ነው የምትጠይቀው? ላይቡኝ እየተከታተልኩ ነበር። ደሟን ጠጣው ስትል ነበር እሷ። እና ምን ይሁን ወጋናት፣ ደሟን ጠጣዋለን። ምንድን ነው ብርቅ ነው? ይህንን ሁሉ ነገር ስታቅዱ ደግሞ እንደዚህ አይደለም። በቢላ ትወጓት። አብረህን ነበርክ? አረ ሰውዬ ከዱላ የበለጠ በቃ በጣም ወንድም ምንድን ነው የፈለግከው? አልገባኝም። ቆይ ምንድን ነው የፈለግከው? መሄድ ትፈልጋላችሁ? አሁን እኮ ኦልሬዲ ወንጀለኛ ናቸው። ወደ ህግ ነው የምትሄዱት። እንደዛ እንዳይሆን ከፈለግሽ በምን እንደሞተች ንገሪኝ። ትክክለኛው እኔን አሳልፈህ ለህግ ካልሰጠኸኝ አንድ። እሺ ሁለተኛ ነገር ደግሞ ምንም እንደማይደርስብኝ ቃል ከገባህልኝ ነው እንጂ ምነግርህ አልነግርህም። እሺ ምንም አይደርስብሽም። ለማንንም አሳልፌ ማሰጥሽም። ቀጥይ። አብረን ነው የምንኖረው። እሺ እኛ ከአቅማችን በላይ እየሰራን እሷ ትንሽ የሰራች ከኛ ብዙ ገንዘብ ታገኛለች። ከኛ የበለጠ የተመቻቸ የሆነ ፍቅረኛ፣ ጓደኛ፣ ህይወቷ ሁሉ የተስተካከለ ነው። እኛ ለራሳችን መከራ ፈርድም እየጋጨን እሷ የተመቻቸ ኑሮ ነው የምትኖረው። ስለዚህ ቀናው በቃ ቀናው ገደልናት። በምንድን ነው የሞተች ነው ጥያቄው አይደል? መግደላችን ቅድም ተናገራችሁ። ደፍረሽ ቢላ ስለማትወጊባት ነው። ለምን እሷ ስነ ስርዓት ያዥ። እሷን ነው እየጠየኩ ያለው። ማለት በቃ አብረን የሰራ ነው። በሽተኛ ሰው ነው የገደለችው እንዴ? አብረን የገደልናት እና በቃ ከዚህ በተረፈ በቃ ስለዚህ ምንድን ነው በቃ ጥያቄ አታብዛ እባክህ። በቃ ከቻልክ ውጣልን።
የእሷ ዕጣ ፈንታ እንዲደርስ ነው እንደሚፈልገው አንተ እንዳትነካኝ ያለውን እርምጃ እንድወስድ እያደረከኝ ነው። ውጣልን ከቻልክ አሁን ታግሽሃለሁ። ውጣልን እየሰማኸኝ ነው አይደል? ከቻልክ ውጣልን። ልጅቱ ምን ሆና ነው የሞተችው? አስደፈርኳት። ይገርምሃል፣ አስደፈርኳት። አይኔ እያየ በአራት ወንድ እየተሰቃየች እያየኋት አይኔ እያየ አስገድልኳት። እሺ ሌላስ ምንድን ነው ፈለክ? ምንድን ነው በየትኛው አንደበትሽ ነው እንደዚህ እያልሽኝ ያለሽው? ትክክለኛ ሰው ነሽ? አዎ ሰው ነኝ። ሰው ነኝ። ምን ማለት በቃ እውነቱ ተነገረ። ከቻልክ ውጣልን በእናትህ ውጣልን በእናትህ። እንዴ ደስ በእናትህ ዝም እባክህ ውጣልን ከቻልክ በእናትህ። ሰላም እሺ ማወቅ የፈለጋችሁት ይሄ ነው አይደለ? በወንዶች ተደፍራ ነው የሞተችው? አዎ ምናምን እየኖረች ደስ አላለች። ከኛ በለጠች። ከኛ የተሻለች። ዝም በል እራስህ ዝም በል። ከቻልክ ውጣልን። ትዕግስቴን በጣም አንቺ ሻዋል አንቺ በለመረተበት እንዳትነካኝ። ዝም በል እራስህ ዝም በል አልኩሽ። ዝም በይ ነው የምልሽ። አንቺ አትንኪኝ ደግሞ አትሰሚም። አንቺ ዝም በይ ማንኛውም ነው የሚቻለው። ግራ ገባን እኮ አሁን ከነዚህ ጋር የሚቆጥረን ሰው ተብለን እሷ መሞቷ ላይ ቀር እነዚህ ዳሰሩ ሲል አራት ወንዶች ነው እንጂ ውስጥ አዳምጥሻለሁ እስካሁን። እሺ ሞታለች አይደል? እሺ ገንዘብ ለማግኘት ነው በአራቱ እንዲያስደፈርሻት? ምን ለማድረግ ብለሽ ነው? የት ነውስ እንደዚህ የተደረገችው? ደስ አትለኝም። እሺ ነገር ታናድደኛለች። ስለዚህ እንደዚህ አይነት ሰው ደግሞ መሞት ነው ያለበት። ገባክ? ስለዚህ በቃ ገደልኳት። እሺ የት ነው እንደዚህ የተደረገው? ወንዶችስ ከየት መጡ? ለነሱም ከፍለሻቸው ይሆናል? አዎ አብረን እንዝናና አልኳት። እሺ ስለዚህ ይዣት ወጣሁ። እሺ የእሷን ስቃይ ተቀጥቀጥቀ እሺ ሮማንስ ይዤ በአራት ወንዶች አስደፈርኳት። እያወቅሽ ማለት ነው? ሐሳቤ እንድትደፈርና አንገቷን ሰብራ እንድትኖር እንጂ እንድትሞት አልነበረም። እሺ በአጋጣሚ ህይወቷ አለፈ። እሺ ስለዚህ እንዳስወግዷት ነገርኳቸው። ማወቅ የፈለከው ከኔ ይሄንን ነው አይደለ? ማለት ህይወቷ አለፈ ስትደፈር ነው? አራቱን ወንዶች ከየት አመጣሻቸው አንቺ? ካፍያቸው። አንደኛውም ከዚህ በፊት በፍቅር ይፈልገው ስለነበረ እድሉን እንዲጠቀም ነገርኩት። እሺ ስለዚህ ተጫወቱበት። አራቱም አንድ ላይ ነው ተነጋግረው ነው የገቡት? አብረው ነው የገቡት? አዎ ይሄ ሲደረግ የሆቴሉ ጥበቃዎች፣ የሆቴሉ ሪሴፕሽኖች የት ነበሩ? ወይስ ለየራሳቸው አልጋ ይዘሽላቸው ነው ለሚገቡት ወንዶች? እንዴት ይሄንን ነገር አቀነባበርሽው? ለየብቻ ነበር ነው የሚያስኩላቸው። ስለዚህ አመቺ ሰዓት ጠብቀን አስገባኋቸው። በሰከረችበት? አዎ እሷ ጠጣ ተሰክራ፣ አንቺ ለምን አልሰከርሽም? የእንቅልፍ መድኃኒት ስለጨመርኩባት። እንዴት ነው ሰው ነው የሚሄደው? እሺ ቀጥይ። ስለዚህ ስታቃጥለኝና እድሜ ዘመኗን ስታንገበግበኝ የነበረው አንጀቴ ልክ ስትደፈርና ስቃያን ሳይ በረዳለኝ። አንቺ መች ነው ያስደፈርሻት? ከመጥፋቷ መች ነው ያስደፈርሻት አንቺን? አዎ አብራችሁ ተነጋግራችሁ ይሄን ያደረጋችሁት? በሰዓቱ እሷ ነበረች አብራሽ? አይ ሰው ነበረች። መሆነሽ ነው አንቺ የምትቀባጥሪ ታዲያ? ደም ጠጥቻለሁ ምናምን ያልሽው ምን ነው? በቃ በመገደል ብቻ ደስ ይለኛል። ደስተኛ ደሟን እንደጠጣሽ ቆጥረሽ ነው እንጂ ቀይ ደሟን ጠጥተሽው አይደለም። ደስ ይለኛል። ምክንያቱም እሷ ከኛ በላይ መሆን
የፈጣሪ ስጦታ ነው። እንደ አንቺ ታዲያ አሻንጉሊት ትምሰልልሽ? ፈጣሪ ያፈሰጣትስ? ስለዚህ ስለበለጠችን ነው ታዲያ አሁን በህይወት ያለችው። እናንተ ታዲያ እንደናንተ አይነት ጓደኛ አለ? ምንድን ናችሁ? ነው አይደረስብንም ብላችሁ አስከሬንማ እነሱ ያስወገዱት። እያንዳንዳቸውን ወንዶችን ሊስት ጽፈሽ በስልክ ቁጥራቸውን ጨምረሽ ትሰጥኛለሽ። እሱ ማደጋችሁ እንግዲህ የመጨረሻ እንትን ነው። ካልሆነ በህግ ነው የምትሄዱት፣ ወይ ደግሞ ይሄንኛውን ንገሪ። የምትፈልገው የናርዶስን ምን መሆን እንጂ ማን ምን አደረጋት የሚለው አይመለከትም አይደላት? በቃ ማወቅ የፈለከው የት እንደሄደች ነው። ገደልናት እኮ ታዲያ ያውም ደስ በሚል ስቃይ እያየናት የት እንደጣልታ አስከሬናን አታውቁም? አዎ ተነሱ ነው ሳንተጋገል ሳንደባደብ ወደ ህግ ቀጥሉ። ወደ ህግ አሳልፈን እንደማሰጠን ቃል ገብተህልን ነበር አይደለ? ቃል ገብተህልን አንዴ ሁሉ ነገር የነገረች ይኸውልሽ፣ ቃልና የሚባል ነገር የለም። የገደልሽው ሰው አሳልፈን እንደማትሰጠን ቃል ገብተህልን አይደለ እንዴ? የሞተችው የሰው ነፍስ እንጂ ጣጤ ጉንዳን ምናምን አይደለም። እሱም እንኳን ህይወት ስለሆነ ክቡር ነው። የሰው ህይወት ተነሽና ውጫው ተነሽና ቀጥ አንላቀቅም። የሰማኸኝ ነው አይደለ? አልሄድም። ምሽፋፈነው እኮ እንደናንተ አይነት ሌባ ወንጀለኛ እንዳያውቀኝ ነው። የት አባሽ ታውቂኛለሽ? ችግር የለውም በማገኝ አገኛለሁ። ተነሽና ውጫው። አልሄድም። ተነሽና ልታረገኝ አትችልም። አልሄድም። ተነሽና ቀጥ ነው። ተነሽ ተነሽና ቀጥ አንቺ በቀጥ አንቺ ነሽ ኩዛ አስገብተሽ ቀጥ ቀጥ ውጭ ያዟቸው። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው። በጣም አስጸያፊ ነገር ነው ዛሬ የተመለከትነው ማለት ነው። በጣም ከፍቶኛል እውነት ለመናገር። ሰው ጓደኛውን አምነው ካልተዝናና ማንንም ነው የሚዝናናው? አስቡት እስቲ። ቀንተውባት ነው እንግዲህ በጓደኛቸው አብራ በምትኖር ክፉ ደጉን አብሮ ባዩ አብሮ በበሉ አብሮ በጠጡ ጓደኛሞች መካከል እንደዚህ የተፈጠረውና ምንም ቢሆን ጓደኛህን ውደደው እንጂ አትመነው ይባላል። እና ባካችሁን እንደዚህ አይነት የብልግና ስራ የምትሰሩ ሰዎች ስለ ፈጣሪ ተው። ነገ ወንጀለኛ ነው የምትሆኑ እንደነዚህ ሰዎች። እኔ በቃ ደሞ አጠጣ ነው ስትል ሰማት ነበረ፣ በላናት ገደልናት ስትል ሰማት ነበረ። ግን መጨረሻ ላይ ደግሞ በአራት ወንዶች አስደፍረው እንግዲህ ጓደኛቸው ህይወቷ እንዲያልፍ አድርገዋል። የኛስ ጓደኞች ምን አይነቶች ናቸው የሚለውን በደንብ ማጣራት ያስፈልገናል፣ መጠንቀቅ ያስፈልገናል። ራሳችን ካልተጠነቀቅን ማንም ሊጠነቀቅልን አይችልም። እባካችሁ ለብዙ ሰው እንዲዳረስ ለጓደኞቻችሁ ለእያንዳንዳቸው ሸር አድርጉላቸው ይሄን ቪዲዮ። እንደዚህ አይነት ጸያፍ ተግባር የሚሰሩ ሰዎች ደግሞ ተው። እሱ ማለት ፈልጋለሁ። እንግዲህ ወንጀለኞች ለህግ ተላልፈው ተሰጥተዋል። እኛም ቢሆን ያው ፋይሎችን የያዝናቸውን የድምጽም የምስልም ማስረጃዎች ለመስጠት ነው እዚህ የተገኘ ነው ማለት ነው። እንሰጣለን ማስረጃዎቹን። እባካችሁን ተጠንቀቁ። በማን እንደምትጎዱ በማን እንደምንጎዳ አናውቅም እና ማለት ፈልጋለሁኝ ተመልካቾቼ። እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እኛም መናገር የምትፈልጉ በቴሌግራም እየመጣችሁ እኛም መናገር ትችላላችሁ፣ ሀሳብ ማስቀመጥ ትችላላችሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም